ስለገድላቱ ቤተክርስቲያን ሐዋርያዊት ስለሆነች አባቶቻችን የተጋደሉትን ክርስትና ምክንያቱም ሰው ካልተጋደለ ዘላለሙን መውረስ አይችልም። መጽሐፍ ቅዱሳዊ ኤቪደንስ ነው የምናገረው። ገዳም አስገቡኝ አላልኩም። ገዳምም ለመግባት አልፈልግም። ገዳም የመግባትም ምንድነው ምኞቱም የለኝም። ከገዳም ያሉትን እንደውም እያስወጣው ነው በወንጌል ስብከት ማለት ነው። ምንም አልወጣም። ለታይ አሁን ሌላ ነገር አንነጋገር። አሁን አይውልህ ጥያቄ እሺ እምነት ብቻ ግን በመጽሐፍ ቅዱስ አይደለም፣ በገድላት ድርሳናትም ነው እምነት ብቻ ማወራ ነገር አለ። አይ ቅድም በመጽሐፍ ቅዱስ ስትል ነበረ። ከዛ በኋላ ችግር የለብኝም ነው ያው ቅዱስ አለ ኦኬ እምነት ብቻ ያው እምነት ብቻ ያው ያዕቆብን ጀምር አይደል? ያቆምከው መቃብሩ የት ነው? የአባታችን መቃብር ምን ይሰራልሃል? ምን ይሰራልሃል? ጥያቄ ስላለኝ ነው። ከዚሁ ከቤዛነት ጋር በተገናኘ ጥያቄ ስላለኝ ነው። ምንም አይሰራልህም። የአቡነ ተክለ ሃይማኖት ምንም አይሰራልህም። አማኝ ስላይደለክ ምንም ነገር አይሰራልህም። እኔ አማኝ አይደለም። አንተ አማኝ የሆንከው ስለምታውቅ አሁን ይኸውልህ ልታስወጣኝ ከሆነ ጥሩ። ማን የጠየቁት ጥያቄ ምን ነበረ? እዚህ ያላችሁ ሰዎች ሪካርድ የምታደርጉ ማለት ነው። የጠየቁት ጥያቄ የአቡነ ተክለ ሃይማኖት መቃብር የት ነው ብዬ 7 ጊዜ ጠየቅኩትኝ። ያው በ8ኛው አመቶ ደብረ ሊባኖስ ለአለ ቴክስት ተልኮለት ማለት ነው። እስቲ እባክህ አትረብሽ፣ እባክህ እንደዚህ አድርጋ አይደለም ከኔ ላይ የምታስጥለው ማለት ነው። የምታራግፈው እጅ አያርፍም፣ አፍ አያርፍም፣ ማይክ ትከፍታለህ፣ ስርዓት የለህም። ደቂቃ እንደማይታረቅ መልሶ እንደማይስማማ በማያስማማ ጉዳይ እንኳን ካላስማማን ኦኬ፣ በማያስማማን ጉዳይ ባለመስማማት እንለያለና ግን በተለይ አሁን እንደዚህ ብዬ መናገር አልፈልግም። ከሆኑ ወገን የሆኑ ሰዎች ሁሉም ናቸው ብዬ ባለልም ግን በጣም ረገጥ አድርገው ጮቤ ረግጠዋል። በጣም ማለት ነው። እኔ ደግሞ በዛ እናንተ ከወንድሞች ጋር ተጣላንበት ነገር ላይ ደስታችሁንና የደስታችሁን ረገጣ ያበዛችሁ ሰዎች ውሃ ቸልስበታለሁ። የሚያስከፍለኝን ዋጋ ሁሉ ከፍዬ ማለት ነው። እኔ ምንም ያስከፍል ስለ ወንጌል ስለ ኢየሱስ አደርገዋለሁ። አንዳንዱ ነገሩ እንኳን ቢያም ያመመኝን ይመመኝ፣ በቃ ጌታ ኢየሱስ ይፈውሰኛል፣ ደሞም ተፈውሻለሁ። በቃ እናደርገዋለን ወንድሞች እናቶቼ፣ በሕያው ጌታ ፊት ማለት ነው። እግዚአብሔር አምላክ ይረዳናል፣ እናደርገዋለን። እኔ በየግሌ ስነግራችሁ አደርገዋለሁ። ይህንን ከማድረግ የሚከለክለኝ ምንም ነገር የለም እና እግዚአብሔር አምላክ ስሙ የተቀደሰ ይሁን። በጣም ብዙ ጮቤ የረገጡ፣ በጣም ብዙ ዳንኪራ የረገጡ፣ በጣም ብዙ ማለት ነው። እዚህ የተናገርኩትን ቆርጦ ከሌላ ወንድም ጋር ለማጣላት እዛ የተናገረው ወንድም ቆርጣችሁ ከኔ ጋር ወይ ከሌሎች ጋር ለማጣላት ስትቆርጡ ስትሰፉ ስትቀጥሉ የነበራችሁ በውስጥም በውጭም ከሌላም ቤት ከኛውም ወገን ሆናችሁ እግዚአብሔር ምስክር ይሆን አልኳችሁ። ለእናንተ የለቅሶ ቀን ትሆናለች። ኦኬ ደግሞ በመጣላታችን አዝነው የጸለዩ ወንድሞች እናቶች ለነሱ የደስታ ቀን ይሆናል። ለሰይጣንና ለእንደዚህ አይነት ለነቆርጦ ቀጥል የለቅሶ ድንኳን ጥላችሁ ታለቅሳላችሁ። አደርገዋለሁ። በደንብ ነው የማደርገው። በዓለም አደባባይ ላይ ነው የማደርገው። ያልበደልኩትን በደል ሁሉ ነው ይቅርታ የምጠይቀው። እኔ ያልበደልኩትን ማለት ነው። ያልበደልኩትን ሁሉ ጭምር ስሜንም ክብሬንም ምኔንም ጥዬ በሙሉ ጥዬ ስማቸውን የጠራኋቸውን ወንድሞች ይቅርታ ጠይቃቸዋለሁ። እና ያኔ መግቢያ ታጣለህ ማለት ነው። እናንተ ተራችሁን ታለቅሳላችሁ። ምክንያቱም ደስታና ሰላምን ስለማትፈልጉ ማለት ነው። ብዙዎቹ ገና እንትን ሳይል መጻፍ ጀምረዋል። አንዳንዶቹ ሳይ አቤቱ ጌታ፣ እኛ ገና እኮ ወንድሞች ገና ሽማግሌዎች ቀነቀጠሮ ይዘው በቀነቀጠሮ ላይ ነው እና መጻፍ ጀምረዋል። ሳይ
አይ ምልህ እናንተ መቼ ስንትን ምናምን ነገር ብላለ በረዶ ነው የምንቸልስበት አብረን ኦኬ ነው። እሺ እና ተዘጋጁ ለማለት ነው። ጌታ ኢየሱስ የተባረከ ይሁን። ክብር ለመንፈስ ቅዱስ ይሁን። ቀትር እባብ በኮሜንት እዛ ሄዳችሁ ወንድሞች ጋር ምን እንደምጽፉ እዚህኛ ጋር ምን እንደምጽፉ እንደ ቀትር እባብ እንዲህ ያላችሁ እኛም ቤት ያላችሁ እህቶች፣ እኛም ቤት ያላችሁ ወንድሞች እናንተ ሁሉ ጭምር አብራችሁ ነው የምታለቅሱት በዚያን ቀን ማለት ነው። ለጠላት የያዘን ለእኔ ደስታ ቀን ነው ብሎ የሚለውን ስንዘምር አንተ በዛን ቀን ታብ ኮፒ ሊንክ ሼር እያደረክ ታይ ተሸማቃ አፍረን ነው የምትቀመጠው። ምክንያቱስ የዘራችሁት ዘር ወንድሞች እንዳይገናኙ የማያደርግ ኮሜንት፣ ወንድሞች እንዳይገናኙ የሚያደርግ ክፋት የዘራችሁ እዛ ያቺ ቀን ስትመጣ የገለፈጣችሁትን ያህል ታለቅሳላችሁ ማለት ነው። እና ጌታ እጅግ አድርገን እናመሰግናለን። እሺ በዚህ ምክንያት የወንጌል አገልግሎት አይሰናከልም። ኦኬ በዚህ ምክንያት ወንድሞች ልቤ ደምቷል ብሎ ካለ እኔ ኮንኩ ያደማቱኝ ይቅርታ ጠይቀዋለሁ። ሶሪ ብራዘር ለዋለሁ። ቃየል አይደለው እኔ ቃየል አይደለሱ። ኦኬ አደምቻው ከሆነ ይቅርታ ጠይቀዋለሁ። ፋክት ኦኬ። አዎ እነዚህን የትውልድ አረሞች ነቀላውን አሁን ከዚሁ ነው የምጀምረው። ያን ቀን እንኳን እንዳታዩት ማለት ነው። እንደዚህ ያው ነቀላ ላይ ነኝ እየነቀልኩ ማለት ነው። ያንን ቀን እንዳታዩት በቃ ጎ እና እግዚአብሔር ስሙ ይባረክ። በጣም ደስ ብሎኛል። ጌታ የተቀደሰ ስሙ ለዘላለም የተባረከ ይሁን። እሺ ምንድነው ገስት ልካችኋል? አንዳንድ ሰዎች ምንድን ነው አልገባኝም። ገስት ልካችኋል? ገስት የላካችሁ ሰዎች መቅዲ ሶሪ። እሺ ኢትስ ሚ ነው ወይስ ምንድን ነው? ኢትስ ማይ ታይም። እሺ ገስት የላካችሁ ሰዎች ለምንድን ነው ገስት የላካችሁት? በስተት ነው? መስከን ሰላም ነኝ። ትናንትና እንትን ዮና ቤት ስትወይ ከየት ቤት አምናት ነው? አይ እኔ ጥያቄ ስላልክ ነው። ያው እኔ ወንጌል አማኝ ነኝ። ቃለ ሕይወት ወንጌል አማኝ ነኝ። ያው ከቃለ ሕይወት ቤተክርስቲያን በመዳን ጉዳይ ላይ ነው ጥያቄ አለ? አዎ ትናንትና ስትወያዩ እንትን አንድ ቦታ ሰምቼ ነበር። ኢየሱስ ክርስቶስ የሞተው ለዓለም ነው ወይስ ለተመረጡት ምናምን የሚል ርዕስ ላይ ትናንትና ስትወያዩ ነበር። ደጋግመን ተናግረናል። ደጋግመን በጣም ብዙ ጊዜ ደጋግመን ተነጋግረናል። ወሬ ልትለቃቅምን የመጣው ማለት ነው። ደጋግመን በቃ ሁሌ አቋማችን አሳውቀናል። ወንድሞችም አቋማቸውን አሳውቀዋል። አሁን ይሄን ሳሰማው ቀርተ ነው እስከዛሬ ድረስ ከኔ በቃ ለወሬ የገባው። እዛው ቃለ ሕይወት ጌታ ይባረክ። ጌታን አምልክ። ወሬ ተከሽና ማለት ነው። ወሬ ተከሽና የመጣች ደጋግመን አልተናገርም ወገኖች። ይሄንን ስንቴ እኮ ነው የተናገርነው እንዴ! ስንቴ ነው የተናገርነው። ደግሞ የቃለ ሕይወት ቤተክርስቲያን እምነት ተከታይ ነኝ ብሎ ነገረ ድነትን በተመለከተ ጥያቄ ታይክስባ እንደዚህ የሚል እሺ፣ ቅዱስ ምን ሆነህ ነው? ገባህ ወጣህ? ገባ ወጣ አልክም ነው ቅዱስ? ገባ ወጣ አልክ። ርዕሱ አይነሳም። ኖ ርዕሱ አይነሳም። ርዕሱን እያያችሁ የምታለቅሱ በቅርብ ታለቅሳላችሁ፣ የምትደሰቱ ደግሞ በቅርብ ትደሰታላችሁ። ጌታ እግዚአብሔር ይረዳናል። ቴንኪዩ እና ጸልዩልን ለማለት ነው። ኦኬ አደላ እንዴ ታዲያ
ስንቴ ነው አሁን በዚህ ጉዳይ ላይ አልተናገርኩም? ስንት ዓመታት እኮ ተናገርን እና ያው ወሬ ለመለቃቀም ነው። ነገረ ድህነትን በተመለከተ በተለይ ከኦርቶዶክሳውያን ቤተክርስቲያን ያላችሁ ማለት ነው ወይ ደግሞ በጌታም በኢየሱስ ክርስቶስ እናምናለን ብላችሁ የምትሉ ግን መዳን በማን እንደሆነ የጨነቃችሁ የቸገራችሁ ሰዎች ካላችሁ ለእናንተም ጥያቄ መጠየቅ ትችላላችሁ። እሺ ኦኬ። ስለዚህ እሺ ቴንክ ዩ። እሺ የመዳን ትምህርት ላይ ጥያቄ ያለው ሰው ካለ መምጣት ይችላል ማለት ነው። ጤና ይስጥልኝ። እግዚአብሔር ይመስገን። እንዴት ነው ወንድሜ? እግዚአብሔር ይመስገን። ሰባህ ደግሞ ቁጭ ብለህ እየበላ ኦርቶዶክስን እያማ ሰባህ። ለምንድን ነው ከሚችሉት ጋር ማትወያየው? ከነ መዝሙረ ያሬድ ጋር ከነ ሰማርያም ጋር ልብህን እስቲ ያሳይ ኤርሚያስ። አንድ ቀን ገብተህ ልብህን አሳይ። እዚህ የመጣ አትፍረክረክ። ግባና አሳያቸው። ግባና ከነሱ ጋር ተወያይ። ለምን ትፈራለህ? ግባና ከነሱ ጋር ተወያይ። ለሚጠይቅ በጠቅላላ እያበሸቃቀጥክ ትልካለህ። እስቲ ልብ ካለ ተቀበል፣ አክሰፕት አድርግ። ወንድ ነህ ወንድ። ጨረስክ ወንድሜ? ስጨርስ ደግሞ እኔ የማወራሃለሁ እንዳላቋርጠ ብዬ ነው። ወረድክ? ይኸው ነው በቃ። እንደዚህ አስለፍልፌ በዝምታዬ ብቻ አወርድሃለሁ ማለት ነው። አስለፍልፌ በዝምታዬ ብቻ ትወርዳለህ። መልሴን እንኳን ራሱ ለመጠበቅ እንትን ለመስማት እንኳን ትዕግስቱ የለህም ማለት ነው። እኔ እኮ ዝም ያልኩትኝ አንተ ተናግረህ እንዳንደራረብ፣ እንዳንጨቃጨቅ፣ እንዳንጫጫ። ተስፋዬ አንዳንድ ቁጥር ጽፋለህ ማስገባት አልቻልኩም። ላክልኝ ግን ላክልኝ። እኔ አላስወረድኩትም። እንዳታስወርዱ እንደዚህ አይነት ሰዎች ሲመጡ። ኦኬ ሰባ አለኝ። አርዶ ሊበላኝ ነው መሰላየህ። ይሄ ሰባ አርዶ የሚበላ ስለሆነ ሰባ አለ ቢያገኘኝ ይሄ ላይመለስ ይችላል። አጠረጥርም ብለህ ነው? የበላይ ሰባ አምላኪ ስለሆነ ሰባህ አለኝ እኮ ምን ይታወቃል ብለህ ነው ብራዘር። በላይ ሰብ እኮ ሰው ይበላ ነበር የሚል ትምህርት አለና እሱን የተማረ በሱ የሚያምን ቀርጥፎ አይበላም ብለህ ነው? አጠረጥርም እንደዛ። መጠርጠር ደግ ነው። መጠርጠር ደግ ነው። እሺ ቴንክ ዩ። ጸጋ ይብዛላችሁ። ታብ ኮፒ ሊንክ ሼሩ ይቀጥል። ጥያቄ ያለው ሰው ካለ በቅንነት እኔ በጣም ምንድነው ኦርቶዶክሳውያን ወገኖች በጣም ቆይ እሺ፣ እንግዳ አላስቀድም፣ ከዛ በኋላ እናገራለሁ። እሺ ስም የለህም ወንድሜ ወይ እህቴ? እዚህ ጋር ያላችሁት እዚህ ጋር ያለው ሰው ይዘር ሽንኩርት እየከተፈች ነው የኔ እናት ትውልድን ለማሳደግ። እሺ ማን ተስፋዬ የምትባለው ወንድም አንዳንድ ቁጥር ጽፈህ ነበረ፣ ግን ላስገባህ አልቻልኩም። ማለት ኢንቫይት ላደርግህ አልቻልኩኝም። ከዛ ገስት ብትልክልኝ አስገባሃለሁ። እንደዚህ አንድ ቁጥር ከጻፍክልኝ አንድ ቁጥር ጽፈህ ላስገባህ አልቻልኩኝም። አንተ ገስት ላክልኝ። ሌሎች አሁን ቤት የምትባለው እንደዚህ ይቻላል። ያንተ ግን ፕራይቬት አድርገው ይሁን አይ ዶንት ኖ መግባት አልቻልክም። ከላክልኝ ገስት አስገባሃለሁ። እሺ ቤቲ ሰላም ነው አባቴ፣ ሰላም ይብዛልኝ። ያው እኔ ጥያቄ የለኝም እንግዲህ ስለ ድነት እኔ የዳንኩኝ ሰው ነኝ እንግዲህ እግዚአብሔር ይመስገን። ግን በጣም በቃ እኔ እንጃ በአንተ ብዙ ተምሬያለሁ፣ ብዙ እየተማርኩኝም ነው። በጣም አመሰግናለሁ። ያው አንዳንዴ ዝም ብለው ገብተው የሚያወሩትን አለመስማት፣ እግዚአብሔር ደግሞ ካንተ ጋር ነው። በርታተኛ አባቴ፣ እግዚአብሔር ጨምሮ ጨምሮ ይባርክህ። በእውነት በጣም ነው እኔ እንጃ ብዙ እያስተማራችሁን ነው። ተባረኩልኝ። ቴንክ ዩ ተባረኩ። ጸጋ ይብዛልሽ። ተባረኩ። በቃ የተጠቀማችሁበት ነገር ካለ ጌታን ባርኩ።
ስለኔ ጳውሎስም እንዳለው ስለኔ እግዚአብሔርን አመስግኑ እንዳለ በቃ የተጠቀማችሁበት ነገር ካለ ስለኛ ጌታን አመስግኑ እና አይ ነው በጊዜ ኖሮ ሁላችሁም ብታወሩ የምታወሩት ነገር ይኖራችኋል። ግን በቃ ከኔ ከናንተ ከሰው የሆነ ምንም ነገር የለም፣ ሁሉ ከጌታ ነው የሆነው። ለእግዚአብሔር ክብር ይሁንለት። ጥያቄ ያለው ብቻ በነገረ ድህነት ላይ ጥያቄ ያለው ሰው ብቻ ካለ ይምጣ። ቅድም ማነው ትናንት አንድ መምህር በኦርቶዶክስ ውስጥ ያሉ ፕሮቴስታንት ጨለማ ውስጥ ነው ብለው ሲሉ ቤታቸው ገብቼ ነበር እና ያው ኔትወርካቸውን ቢያለ እንደዛ አሁን ፕሮቴስታንት ጨለማ ውስጥ ነው ምናምን ነገር ብሎ የሚል ካለ መጥቶ ከኛ ጋር ማውራት ይችላል፣ ከኔ ጋር ማውራት ይችላል ለማለት ነው። ቴንክ ዩ። እሺ ሞዴሬተሮቼ ፕሊስ ገስት ላይ እነዚህ የወንጌል አማኞች የተባሉት በሙሉ አውርዳቸው። የወንጌል አማኞች በነገረ ድህነት ትምህርት ላይ ጥያቄ አላችሁ እንዴ ወገኖቼ? ምን ሆናችሁ ነው? ገስት ላይ እንግዳ እንኳን ፈልጌ እንዳላስገባ በሙሉ ገስት ልካችኋል። ተባረኩ። ነገረ ድህነትን የመዳንን በተመለከተ ኑ ጠይቁን። ጴንጤዎች የመዳን ትምህርታቸው እውነተኛ አይደለም፣ ድህነትን አያውቁም፣ መዳንን አልተቀበሉም ብላችሁ የምትሉ ጥያቄ ያላችሁ ሰዎች ካላችሁ ኑ ጠይቁን። ቴንክ ዩ። ጥቁር ሰው ኔትወርክ ጥሩ አይደለም። እሺ ጥቁር ሰው ወዬ እንዴት ነህ? ይመስገን ፈጣሪ ሰላም ነው። ደህና ነኝ እግዚአብሔር ይመስገን። ቴንክ ዩ ወንድሜ። ከየት ቤተ እምነት ነው? ከኦርቶዶክስ ቴንክ ዩ። እሺ ጥያቄ አለ በመዳን ጉዳይ? ኦኬ ለመዳን ማመን ብቻ በቂ ነው የሚል ትምህርት አውቃለሁና በዚህ ጉዳይ እንድታብራራልኝ ነበር። ለመዳን ማመን ብቻ በቂ ነው? አዎ ማመን ብቻ በቂ ነው። ማስረጃስ? መጽሐፍ ቅዱሳዊ ማስረጃ? እንግዲህ ኮንቨርሴሽን ነው አይደል የምናደርገው? አንተም እየጠየቀኝ እንደዚህ እያወራን ማለት ነው። እሺ ኦኬ። ኮንቨርሴሽን ስለምናደርገው ማስረጃ በኤፌሶን መልእክት መጽሐፍ ምዕራፍ ሚውት አድርገው ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። ጸጋው በምን አድኗችኋል ይላል? ወንድማችን ጥቁር ሰው በእምነት ይላል። አዎ ጸጋው በእምነት አድኗችኋል፣ በእምነት ይላል። አዎ ይህ የማን ስጦታ ነው ይላል? እሺ የእግዚአብሔር ስጦታ ነው። በቃ የእግዚአብሔር ስጦታ በነፃ ነው የሰጠን። ያንን የእግዚአብሔርን የመዳንን ስጦታ በእምነት በኩል ከእግዚአብሔር ትቀበላለህ ማለት ነው። አይ በእምነት ብቻ ይልም ነው እኔ ጥያቄውን በእምነት ብቻ ይላል ወይ ነው? ብቻ የሚለው ቃል ከየት መጣ ነው ጥያቄ? ይላል እዛ ጋር ቁጥሩ ላይ እዛ ጋር እንደዛ ነው ብሎ የሚለው ብቻ ይላል። አዎ ማንም እንዳይመካ ከስራ አይደለም ይላል። ቀጥሎ እዛው ስራ ነው ብለህ ካልከኝ ማንም እንዳይመካ። እሺ እንደዛ ከሆነ ደግሞ እኔም መጽሐፍ ቅዱሳዊ ጥቅስ ኖ አልጠየኩም አንተ እኔን ነው። እሺ እንደዛ ከሆነ ያዕቆብ መልእክትን እንዴት እናደርገዋለን? ያዕቆብ እሺ አይ በዛው የጠየቅኩን እኮ እንደዛ ከሆነ ያዕቆብ መልእክትን እንዴት እናደርገው ነው? ያዕቆብ መልእክት ምዕራፍ 2 ላይ ያለውን ከቁጥር 14 ጀምሮ ያለውን ምንድን ነው የሚለው? ኦኬ አይ መጽሐፍ ቅዱስ አልያዝኩም። ስለ ስራ በደንብ አድርጎ ያብራራል። ምናልባት መክፈት ከቻልክ ብታይልኝ። ያዕቆብ መልእክት ምዕራፍ 2 ቁጥር 14 ጀምሮ ከ20 ምናምን ድረስ። አዎ እምነት ያለ ስራ፣ ስራም ያለ እምነት የሞተ ነው ብሎ የሚለው ፓርት ነው አይደል ፈለከው? ነው አይደል የሚለው? እንደዛ ነው አይደል የሚለው?
እርግጠኛ እንድትሆኑ ይፈልጌ ነው። እምነት ያለ ስራ የሞተች ነፍስ ብኝ። ስለዚህ ሁለተኛም ደግሞ ተጨማሪ ጥቅስ ካፈለገ አይ ነው ጥቅሱን መጥቀስ ብቻ አይደለም፣ ጥቅሱ መብራራት አለበት። የጠቀስከውን ጥቅስ ማብራራት አለበት። በዛ ክፍል ላይ ወንድሜ አይ ቲንክ ጥቁር ሰው በዛ ቦታ ላይ በያዕቆብ መልእክት ላይ ሰው የሚድነው በስራ ነው ይላል እንዴ? እሺ እንትኖቹን በስልክ ተጨማሪ መጽሐፍ ስጠኝና ቼክ እናድርግና አውጣው። ያ እሺ ያዕቆብ መልእክት እሺ ምናልባት ያ ችግር የለም። እኔ አንተን በከፍተኛ አሪፍ ነው። እኔ ልክፈትልህ። ኦኬ ልክፈትልህ እዚህ። እሺ ኦኬ እሺ ይታያል አይደል? ጥቁር ሰው ከቁጥር 14 ጀምሮ እስኪ አንብበው። ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ሁሉ ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ይላል። ኦኬ ስለዚህ እምነት አያድንም እያለን ነው እዚህ ጋር አይልም። እሺ አንተ እንዴት ነው የተረዳኸው? ኖ አይልም። በመጀመሪያ ከቁጥር 14 ብቻ ነው ወይስ ዝቅ ብለህም እያነበብከው ነው በኋላ ላይ የምተረጎምልኝ? ወርታይ ዝቅ ላድርግልህ? ቀጥል። ኦኬ ችግር የለውም። ወርታችን ለኔ ማጠንከሪያ የሚሆኑ ናቸው ያሉት ወርታችን። እንደውም ችግር የለውም። ዝቅ ያርክልኝ። እኔ ሙሉ መጽሐፉ የጠነከርኩበት የቆምንበት ነው የያዕቆብ መልእክት። እሺ ቀጥል። አንብበው። ቀጥል ወንድማችን። ድምጽ ተቋርጧል። ወይ ተቋርጬ ነበር መሰለኝ። ተቋርጦ ነበር። እሺ ቀጥል። ያወጣውልን ቀጥለውና ንገረና። እሺ ወንድሙም ወይም እህት ራቁታቸውን ቢሆኑ የዕለት ምግብንም ቢያጡ ከእናንተ አንዱም በደህና ሂዱ እሳትንም ሙቁ ጥገቡም ቢላቸው ለሰውነታቸው እሺ ታትን ለሰውነት የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? እንደዚሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው ይላል። ስለዚህ ሰዎች በእምነት ውስጥ ሆነው የእምነት ስራ ካልሰሩ እምነታቸው የሞተ ነው እያለን ነው። ምን የሌለው እምነት ነው የሞተ ነው የተባለው? ስራ የሌለው እምነት ስራ የሌለው እምነት ነው የሞተ ነው የተባለው አይደል? ሀሳብህ ሌላ ጋር ነው መሰለኝ። ቻርጅ እንዳይዘጋብኝ ቻርጀር እንትን እያልኩ ነው። ችግር የለም። ስለዚህ ስራ የሌለው እምነት የሞተ ነው አይደል ብሎ ያለው እዚህ ጋር። ኔትወርክ ነው ወይስ ወንድሜ ወዳጅ? የተቆራረጠ ኔትወርክ ይሁን ዋይፋይ ነበር፣ እሱንም አጥቼው ዳታ አድርጌው ነበር። ግን ኤርሚ በጣም ይቅርታ ቻርጅም ሊዘጋብኝ ነበረ። ተመልሼ ከመጣሁ ታስገባኛለህ? ትችላለህ፣ ችግር የለም። ግን የጀመርከውን አልጨረስከውም። እሺ ይቅርታ እንግዲህ ያ ችግር የለም። እሺ አይ ምናልባት እስኪ ዘጋ ወይም ናውራሽ። ኦኬ ስለዚህ ቀጥል። ቻርጅ ካለ እንትን ምንድን ነው ቻርጅ አድርገው ከፈለክ ቻርጀሩ ካለ ማለት ነው። እሺ እስከዛ አስተካክለው። እዚህም ሆነ ማስተካከል ትችላለን። እሺ ዶክተር ሰላም ላንተ። እሺ እዚህ ሆነ ማስተካከል ትችላለህ ቻርጀርን። እሺ
ኦኬ ዶክተር ሰላም ላንተ ይሁን። ሰላም ኤርሚዬ፣ እንዴት ነህ? ሰላም ላንተ ይሁን። የጌታ ሰላምና ጸጋ ይብዛልህ። አሜን። የገሊላ ሰው ነህ ማለት ነው። ንግግር ያስታውቃል። አልገባኝ። የገሊላ ሰው ያልከው አልገባኝም ግን አይ አንተ ገሊላዊ ነህ እንደተባለ ማለት ነው። ጴጥሮስ ኦኬ ተባረ በጌታ ነህ ለማለት ነው። የገሊላ ሰው ማለት በጌታ ነው። ኦኬ የስ አዎ፣ በጌታ ነኝ፣ በጌታ ነኝ። አንተ ንግግር ይገልጣል አይደል ያሉት ጴጥሮስን። ይሄም ከገሊላ ነው እሱማ። አዎ ይላል። ልክ ነህ። ቴንክ ዩ። ከዚህ ተዋውቀና ቃለ ያላወቅኩ አይ ነው ትረሳለህ። እንደዋወል ነበረ ከ3 ከ4 ዓመት በፊት። ኧረ እባክህ። አዎ ምሕረት ይደረግልኝ በእውነት። አረ ምንም አይገባም። እዚህ ብዙ ሰው ታውቃለህ፣ ብዙ ሰው እንትን ትላለህ እና ትክክል፣ ምንም እንትን የለውም። ዋትሳፕ ነው ሜሴንጀር ላይ ነበር የምንደዋወለው? ዋትሳፕ ላይ የምደውልህ ነበረ። አንዳንድ ጊዜ እንድንጸልይ የምጠይቅህ ነበረ እና እንዳስታውስህ ዋትሳፕ ላይ ብቻ ሀይ በለኝ በኋላ ላይ ወይ እሺ እላለሁ። የምትለው ነገር ካለ ማለት ትችላለህ ዶክተር ጌ። እምልህ ጥያቄ አለኝ፣ ግን ጥያቄው ሌክዠሪ ነው የኔ፣ ብዙም ከመዳን ጋር የሚገናኝ ነገር አይደለም። ስለዚህ ሌሎች ጥያቄ ከሌላቸው ብቻ ጥያቄን አቀርብልሃለሁ። እስኪ እንግዲህ አዶ ነው እዚህ እንግዶች መጥተዋል። እነሱ እናስቀደውና አልቸኩልም አይደል ዶክተር? አልቸኩልም አለሁ ያለው። እሺ ታበሽ። ኦኬ ጆን ሰላም ላንተ ይሁን። ጆን እሺ ጆን ይሰማሃል? ጆን ሮማኒያ። እሺ አንዳንዱ የዘማሪ በረከትን አባቱ ሲቀጡት ምን እያሉ ነበር? የሚደበድበኝ ነው ያለው ቤኪ። እሱን ያስታውሰኛል። እና አንተ የማትረባ ሲጠሩ የማትሰማ መለከትም ቢነፋ አትሰማም ነበር እያሉ ያሉትን እንደሱ ማለት ነውና እዚህ ቁጭ ብሎ ስጠራቸው አይሰሙም። እኔ ታዲያ መለከትስ ቢነፋ ይሰማሉ? እሱን ለማለት ነው። ምሕረት ይደረግልኝ። እሺ ኦኬ። ቅዱስ እንኳን ደህና መጣ። እንኳን ደህና ቆየ። እንዴት ነህ ኤርሚ? ደህና ነው። ትላንት ያለ እንቅልፍ አሳደርከኝ አይደል? አይ አሳደርኳችሁ ነው ማለት ያለበት። እሺ እንኳን ደህና መጣ። ጥያቄ አለህ በነገረ ድነት ትምህርት ጉዳይ? በነገረ ድነት ላይ ሊመለስልኝ ከቻለ ይኖራል እኮ ጥያቄ መች ጠፋ ብለህ ነው ኤርሚ? እኛም እንጠይቃለን ግን እንደ ኦርቶዶክስነት ማለት ነው። እንግዲህ ገድላት እናንተ ላይ ካልገባ ክርስቶስ ላይ ብቻ ከሆነ እኔ የምለው ቆይ ለምንድን ነው ግን ገድላት የእናንተ መጽሐፍቶች አይደሉም? የእናንተ መጽሐፍቶች ለምን ነው ካልገባ የሚባለው ነገር ያለው? ኤርሚ አንተ እኮ ገድላት፣ ድርሳናት ሁሉም ያሉት መጽሐፍቶች ቤተክርስቲያኗ አዘገጃጅታ እንድንመራበት ብቻ ያደረገች የሚፋለስ ቃላት የሉትም እውነተኛ ብለህ ነው አንተ የምታየው። ለዛ እኮ ነው እኔ ደግሞ ምንድን ነው ሁሉም መጽሐፍቶች ትክክል ናቸው፣ በየጄኔሬሽኑ የተጻፉ እንትኖች ናቸው፣ ስህተት አይጠፋባቸውም፣ ስህተት ይኖራቸዋል ብዬ ነው የማምነው። ሁሉም ትክክል አይደሉም ብዬ ስለማምን ነው እኔ መጽሐፍ ቅዱስ ላይ ፎከስ አድርጌ ትላንት ምን እንደዛ ስጮህ በጣም ኢሞሽናል ሰው የነበረው ለዛ ነው። ሁሉም ትክክል አይደሉም፣ የሰው እንትኖች ናቸው ብዬ ነው። ለዛ ነው እኔ በክርስቶስ ላይ ነው እናውራ ስለ ነበረው ስለ ምልጃ እየተጠያየቅን ነበር። እንደዛ እንትን ስትለኝ ደግሞ ትንሽ ሁለታችንም ያለ መግባባት ተፈጠረ። እስኪ እንደው ለወደፊት ምናልባት ሚዩት አድርገው። አንተ ጋር ድምፅ አለ፣ በጣም የሚረብሽ ድምፅ አለ። ምናልባት ይሄ ለዚህ ጥያቄ መልስ የምሰጡኝ ከሆነ ይረዳኛልና በሌላ ጊዜ
እንዳልጠይቅ ኦርቶዶክሳውያን ወገኖቼን ይሄ ገድላት ድርሳናት ጉዳይ በጣም ብዙ ሚሊዮን ኦርቶዶክሳውያንን እያሸሸብኝ ነው ያለው። እኔ አልጻፍኩትም፣ ቤተክርስቲያኒቱን እቺ ጻፈችው። እኔ አንስቼ በመናገሬ ይሄን ያህል ወቀስበት የሚገባው ገና ስገባ ማነው ስትመጡ በማስታወቂያ እኔም ጋር ወንድምነትም ዳንዬ ጋር አይ ወደዛ ከገባ ነገሩ የማይሆን ነገር ነው እና ተብሎ እንደዚህ ትንሽ ማስታወቂያ ነገር አስቀድማችሁ ትነግሩናላችሁ። ኦኬ በቅንነት ልጠይቅ የምታከሆነ ትነግረኛለህ። ቆይ እንደዚህ እነዚህ ቅዱሳን እንዳደርሳናት ቆይ ቅዱስ ቆይ አልጨረሱም። ጥያቄውን ልጠይቅና እሰጥሃለሁ። እሺ ቆይ ጥያቄውን ልጠይቅና እሰጥሃለሁ። ለአንተንም ሰምቼ ኦኬ። ከዚህ በኋላ ምናልባት እነዚህ መጽሐፍት የተጻፉበትን ምክንያቱን ከነገራችሁኝ ከዛ ተወዋለሁ። ገድላት ለምንድን ነው የተጻፉት? ቅዱስ እሺ፣ ጥሩ ጥያቄ። በገባኝ ወይም በተረዳሁት መጠን ልነግርህ እችላለሁ። ያ ንገረኝ። ገድላት ወይም ድርሳናት ወይም አዋልድ መጽሐፍት የሚባሉት በቤተክርስቲያናችን ይገኛሉ። አንደኛ ለምንድን ነው የተጻፉት? ጥሩ ጥያቄ። በየዘመናቱ ብዙ ስለ ክርስቶስ መከራን የሚቀበሉ ራሳቸውን ወስነው በጽድቅ ጎዳና ሲሄድ የነበሩ አባቶችን በታሪክም እንሰማለን አይደል? ይሄ የሚካድ ሀቅ አይደለም። የተጻፉበትን ሪዝኑን ብቻ አጠራጣሪ ነገር ነው። ኦኬ፣ የተጻፈበት ምክንያት ከነሱ አብነት ምን ያህል በክርስቶስ መጽናት እንዳለብን፣ ምን ያህል በጽድቅ ጎዳና ተወስነን እንድንኖር፣ ምን ያህል ከእምነታችን እንድናል ጥንካሬ የሆኑን ዘንድ ነው። ለአብነት ያክል የተጻፉት እንጂ ከጽድቅ ከድህነት ጋር ምንም የሚገናኙት ነገር የላቸውም። እንማርባቸው ዘንድ ነው እነዚህ ነገሮች የተጻፉ። እንማርባቸው፣ ከነሱ የምንወስደውን መልካም ነገር እንድንወስድ ነው። አብነት የሆኑን ዘንድ ብቻ ነው ገድላት ድርሳናት ለቤተክርስቲያናችን ለምእመኑ ሊሰጡ የቻሉበት ምክንያት ይሄ ብቻ ነው። ኤርሚዬ እኔም የምረዳው በዚህ ልክ ነው። ለመዳን ምንም ክርስቶስን የሚሸፍኑ አይነት ነገር ከሆኑ ከቤተ ክርስቲያኗ ጉባኤ ህብረት ይታያል። ያ ነገር ስህተት ከሆነ ብዙ እኮ እንደዛም ኖረው እስካሁን ያልጠፉ ሊኖሩ ይችላሉ። ብዙ ስህተቶች ሊኖሩ ይችላሉ። እነዛ ነገሮች ግን የቤተ ክርስቲያኗን እውነታ እንትን ሊል አይችልም፣ ሊቀይረው አይችልም። እነዛ ነገሮች በብዙ በሰው እንትኖች የሚጻፉ ናቸው። ብዙ ጊዜ ለምናያቸው ነገሮች አሉ እና እነዚህ ድርሳናት ገድላት እንደዚህ ናቸው። ለአብነት ያክል ነው እኔ የምረዳው። ምንም ከመዳን ጋር የሚገናኝ ነገር የላቸውም። ኤርሚ ለአብነት ያህል ነው እንጂ ከመዳን ጋር የሚያገናኛቸው ከመዳን ጋር ግንኙነት የላቸውም። የነሱ ህይወት ምን እንደነበር ነው አባቶቻችን ስለ ክርስቶስ ተወስነው እምነታቸው ላይ ምን ያህል ታላቅ ገድል እንደነበራቸው ለወንጌል ምን ያህል ራሳቸውን አሳልፎ ይሰጡ እንደነበር ነው እንድንማርባቸው ዘንድ ነው ገድላት ድርሳናትን አባቶቻችን አቆይተው እንድንማርባቸው ያቆዩልን። ያ ነገር ነው ብዬ የማስበው እኔ። ለዛም ነው እኔ ገድላት ድርሳናት ቢኖሩ ብዬ ያን ያህል ተቃውሞ የሌለኝ፣ ያን ያክል እንትን ማለለው ለዛ ነው። ምክንያቱም መጽሐፍ ቅዱስ ላይ ክርስቶስን ማወቅ እንችላለን። እንዲሁ ደግሞ አዋልድ መጽሐፍቶች ለአብነት ያክል ስለ ህይወታቸው እንማርበት እናውቅ ዘንድ ነው የተጻፉ የሰፈሩት ብዬ ነው ማምነው። ሞር ደግሞ መጽሐፍ ቅዱስ ላይ ፎከስ እንድናረግ ነው። እሺ ገድላት ድርሳናት ለምን የተጻፉት ነው ብያልኩትኝ ወንድማችን ከነርሱ አብነትን እንድናደርግ እንጂ ከመዳን ጋር ምንም ግንኙነት የላቸውም። አብነት አድርገን ግን ከዛ የገድሉ ላይ የተጻፈው ቅዱስ ሰው ወይ ጻድቅ ሰው ከሱ ባዮግራፊ እሱ ለክርስቶስ ከፍሎ ያለፈውን ዋጋ ለክርስትና ህይወቱ ተጋድሎ ያደረገውን ከዛ አብነት ወስደን ለጥንካሬ እንዲሆኑ ነው ያልከው። እሺ ሁለተኛ ለምን የተጻፉበት ምክንያት? ሁለተኛ ለምንድን የተጻፉት? ማለት እንደዚህ 2 3 4 ብለህ የምጠቅሰው ነገር ካለ ማለት ነው ብትነግረኝ። ምንም ይሄ ስለ 2 3 የምለው ነገር የለኝም። የተጻፉበት ዋና ፐርፐዝ ይሄ ነው። ከህይወታቸው ካሳለፉት ከውጣ ወረዳቸው እንማርባቸው ዘንድ በክርስቶስ መንገድ ተወስነን እንዴት መሄድ እንዳለብን እንማርባቸው ዘንድ ነው። ገድላት ድርሳናት አባቶቻችን የምንላቸው አሉኛ። እሺ ኦኬ። ስለዚህ ከዚህ ውጪ የምጠቅሰው የለም። ይሄ ብቻ ነው ገድላት ድርሳናት የተጻፉበት ዋነኛው ሪዝን ቤተክርስቲያኒቱ በዚህ ምክንያት ብቻ ነው የተጻፈችው።
እስከማውቀው ድረስ አዎ። ሌላ የለም ማለት የምጨምረው ካለ ሌላ የምለው ነገር የለኝም። ሞር ደግሞ ከዚህ ባለፈ ክርስቶስ ላይ ብናወራ ደስ ይለኛል። ይሄኛውን በደንብ የሚያጠራልኝ ሰው ካለ ድጋሚ ገድላት ድርሳናትን አልነካባችሁም። የተጻፉበትን ምክንያት ሪዝናቸውን ቤተክርስቲያኒቱ ለምን ጥቅም ሚዩት አድርገው ተናግረህ ከጨረስክ ሚዩት አድርገው። ቅዱስ ያለበት ቦታ ጥሩ አይደለም። የማታው ቦታ ጥሩ ነበር። አይ ቲንክ ማታ ጸጥታም ስለሆነ ቤት ልትሆን ትችላለህ። አሁን ስራ ላይ ልትሆን ትችላለህ። ሚዩት አድርገው። እሺ ቢኒያም መጥቷል። ታች ኮሜንት ሲጽፍ ስላየሁት ቃል ኪዳን አላቸው ብሏልና እሺ ቢኒያም እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም እንዴት ናችሁ? እግዚአብሔር ይመስገን። ከታች ኮሜንት ሲጽፍ ቃል ኪዳን አላቸው ብለህ ስትል ኮሜንትህን ሳይ ያስቀምጥ። ምንም ችግር የለውም። አዎ ኮሜንት አድርጌያለሁ። በመጀመሪያ ደረጃ ወንድሜ እንዳለ እንግዲህ በግልጽ አማርኛ ገድላት ዕብራውያን ምዕራፍ 11 እና 12 ላነበበ ሰው ገድላት ምንም ነገር ሊፈጠርበት አይችልም። ስለዚህ ዕብራውያን ምዕራፍ 11 እና ዕብራውያን ምዕራፍ 12 ማንበብ ነው። ከዛ በተረፈ ግን ገድላት በእምነት ውስጥ ላሉ እንጂ በእምነት ውስጥ ለሌሉ ሰዎች ስለማይጠቅም ቅድም በጀመርከው ምክንያቱም ገድላት እምነታችንን የምንቀበቅብበት ነው። ለቅዱሳኑ የተገባው ደግሞ የኪዳኑ እውነት ደግሞ በግልጽ መጽሐፍ ቅዱሳዊ ነው። እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል። ስለዚህ በጻድቁ በነብዩ ተብሎ ቃል የተገባላቸው ነገር ስላለ ገድላቱ የኛ ነው። በገድላት ውስጥ ፕራውድ ተሰምቶን ክብር ተሰምቶን ደግሞ በጣም ሊሰመርበት የሚገባው ገድላትን ራሳቸው በራሳቸው አልጻፉ። ቤተክርስቲያን ሐዋርያዊት ቅብብሎች ስላላት ልክ እንደ መጽሐፍ ቅዱስ ለምሳሌ ዕብራውያን ምዕራፍ 11 ላይ ጊዜ አይበቃኝም እንዳልተርክላት እንዳለው ሐዋርያው ቅዱስ ጳውሎስ ስለ ገድላቱ ቤተክርስቲያን ሐዋርያዊት ስለሆነች አባቶቻችን የተጋደሉትን ክርስትና ምክንያቱም ሰው ካልተጋደለ ዘላለሙን መውረስ አይችልም። መጽሐፍ ቅዱሳዊ ኤቪደንስ ነው የምናገረው። ስለዚህ ይሄ ነው። ለማንኛውም እኔ ቀድሜ የገባሁልህም ስለዚህ ገድላቱ ለኔ ነው። ገድላቱ በእውነተኛይቱ በክርስቶስ ቤተክርስቲያን ላለን በአካል ውስጥ ለተጨመረን ነውና ላልተጨመረ ሰው ምንም ስለማይጠቅመው አሁን ቅድም የጀመርከውን ነገረ ድህነት በእምነት ብቻ የሚለውን አጠንክሬ ላስተምር ስለመጣው ጊዜ ካለ በደቂቃ መወያየት እንችላለን ከትልቅ አክብሮት ጋር። ስለዚህ ገድላት አንተ አታምንም፣ ገድላትን ደግሞ አምናለሁ ካልክ በመጀመሪያ አካል ውስጥ መጨመር አለበት። ሳትጨመር እንዴት ታምናለህ? እሺ ቴንክ ዩ። ኦኬ ያው በጨዋነት እንግዲህ በዚሁ አይነት ድምጽና ቶን በእርጋታ ከኔም ወይ ከወንድሞችም ጋር ስለምናወራ ቴንክ ዩ። እኔ ገድላት ድርሳናትን ሁሉ ቀን በመጽሐፍ ቅዱስ ውይይት ላይ ነገረ ድነትን በተመለከተ ከኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ጋር ስነጋገር እንደምታውቀው እናንተ ገድላት ድርሳናትን ትቀበላላችሁ፣ እኛ ደግሞ በመጽሐፍ ቅዱስ ብቻ ነው የምናምነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ሳነጋገር ነገረ ድነትን በተመለከተ ይሄኛውም የእግዚአብሔርን ቃል ኦርቶዶክስ የምትቀበለውም የእግዚአብሔርን ቃል እንደዚሁም ደግሞ እነዚህ ገድላትና ድርሳናት ታምራት የተባሉት መጽሐፍቶች ሁሉ ጭምር ነገረ ድነትን ያወራሉ። እንደውም የእግዚአብሔር ቃል ነገረ ድነትን ከሚያወራው በላይ ከፍ አድርገው ድምፃቸውን አጉልተው ይናገራሉ። ገድላት ድርሳናቱ ታምራቱ በሚያስደነግጥ ሁኔታ ማለት ነው። አሁን በዚህ መጽሐፍ በቅዱሱ መጽሐፍ በእግዚአብሔር ቃል ላይ ሰው በኢየሱስ ክርስቶስ በማመን እንዲድን በማመን እንዲጸድቅ ቅዱሳት መጽሐፍት ይናገራሉ ማለት ነው። በገድላት ድርሳናት ደግሞ የአንዱ ሰው ካመነ ነው። ለምሳሌ እኔ ካመንኩ እኔ ነኝ የምድነው፣ እኔ ካላመንኩ እኔ ነኝ የሚፈረድብኝ። ስለዚህ ያመነው ሰው በኢየሱስ ክርስቶስ ያመነው ሰው የሚድነው ማለት ነው። በገድላት ድርሳናት ግን እኔ ካመንኩኝ ወይ ቢኒያም አንተ ካመንክ በገድላት ድርሳናት በትንሹ ያየሁትኝ 10 ትውልድ ድረስ ከፍ ያለ ከዛ 15 ትውልድ ምናምን ነገር እያለ እስከ 100 ትውልድ ድረስ ዘርህ ይማርልሃል፣ በቃል ኪዳናቸው መንግስተ ሰማያት ይገባሉ ብለው ነገረ ድህነትን መጽሐፍ ቅዱስ ከሚያስተምረው በላይ አድምቀው ከፍ አድርገው አጩኸው ያስተምራሉ ማለት ነው ገድላት ድርሳናቱ። ስለዚህ ነገረ ድህነትን በዚህ ጉዳይ ላይ ስለሚናገሩ ኦርቶዶክሳውያን ጋር ነገረ ድህነትን ስነጋገር በመጽሐፍ ቅዱስም በገድላት ድርሳናቱ፣ ምክንያቱም ገድላት ድርሳናቱን የማነሳበት ምክንያት ነገረ ድህነትን ስላወሩ እንጂ እንዳልክ አንተ
ከሆነ ነገ ድህነት ያወራሉ። አሁን ክርስቲያን ከሆንኩት ከኔ ጋር አንተም ክርስቲያን ሆነ የምታወራ ከሆነ ነገረ ድህነት ትምህርትን ካወሩ ከመጽሐፍ ቅዱስ እኩል ከመጽሐፍ ቅዱስ በላይ አውጭው ከተናገሩ መጠየቅ አለባችሁ ማለት ነው ኦርቶዶክሳውያን። ስለዚህ እኔ አሁን ቅድም የጠየቅኩት የነበረው መልሼ ልስጥህ፣ ገድላት ድርሳናት ለምን ተጻፉ ብዬ ለኦርቶዶክሳውያን ጥቅም ነው አይደል? ለትምህርት እዚህ ጋር አሁን ለምሳሌ አንተም እንዳልከው እዚህ ጋርም ደግሞ ወንድማችን እንዳለው ለአብነትና ለጥንካሬ እንዲሆኑ ነው አለ። እሱ ግን ከመዳን ጋር ግንኙነት የላቸውም አለ ወንድሜ ቅዱስ ማለት ነው። ከመዳን ጋር ግንኙነት የላቸውም ብሎ ሲል አንተ ደግሞ ከታች ቃል ኪዳን አላቸው አልክ። ልክ ነህ፣ ቃል ኪዳን አላቸው። ለቅዱሳኑ የተሰጠ ቃል ኪዳን አለ። ይሄ ቃል ኪዳን እኮ ቢንያም ለአቡነ ተክለ ሃይማኖት በተሰጠው ቃል ኪዳን ስታምን መንግስተ ሰማያት እንደምትገባ ይነግራል። በቃል ኪዳናቸው ብቻ በማመን ማለት ነው። ተሳስቻለሁ? እሺ ቀጥል። እጅን እንትን ስላልክ ማለት ነው። ሚዩት ነህ። በጣም ጥሩ። በደቂቃ እናውራ። ምናልባት በደቂቃ እናውራ። ና ግድ የለም። አይ እንደዚሁ እናውራ። በደቂቃ እናውራ። እኔም በአግባቡ እንድናገር እችላለሁ። ስለዚህ ደቂቃ አስቀምጠልኝና ለአንተም ደቂቃ ነው። እንግዲህ በእምነት ብቻ የሚለውን ትምህርት ለማፍረስ ነው የመጣሁት፣ ግን ገድላት ላይ ፕራውድ ተሰምቶ ነው የምናገረው ማለት ነው። እሺ ስለ ደቂቃ ሰጠኛለህ። ስለ ገድላት አጭር ነገር እንደገና ልናገር ማለት ነው። ስለዚህ እንደዚህ እናድርገዋ። እንደዛ ካልከኝ አይ አሁን አንተ ለተናገርከው እንድናገር አሁን የተናገርከውን እኮ እንዳፈርስ እኮ አሁን የተናገርከውን እንደ ትክክል እንዳይደለ ለማሳየት ነው። ትክክል እንዳይደለ ማለት ነው። እሱን ታፈርሳለህ። የሚፈርስ ካለ ታፈርሳለህ። ወይ እንድሰጠህ ነው ቢኒ። እሺ ነገረ ድህነትን በመጽሐፍ ቅዱስና በገድላት ድርሳናት ከኔ ጋር ነው ማውራት የፈለግከው ወይስ አሁን ለጠየኩት ጥያቄ ነው ደቂቃ ስጠኝ ያልከው? አይ የገድላቱን አሁን ያነሳኸው ትክክል እንዳይደለ አሳየና ከዛ በኋላ በእምነት ብቻ የሚለው ትምህርት ስንት ደቂቃ ልስጥህ? አንተ ደስ እንዳለ 3 ደቂቃ ይበቃል? ይበቃኛል። እሺ 3 ደቂቃ አርጉለት እስኪ ወገኖች። 3 ደቂቃ አርጉለት። ያው ቀጥል። በጣም ጥሩ እንግዲህ በጣም ጥሩ። በመጀመሪያ ደረጃ እንግዲህ ቅድም ተናግሬ ያለው ስለ ገድላት ሲታሰብ የዕብራውያን ምዕራፍ 11ን ማጥናት ትልቅ ነገር ነው። እንግዲህ የአብርሃም የባርቅ የጌዲዮን ታሪክ የሶምሶም ታሪክ የሌሎቹም ታሪክ ለኬጣውያን ለኢያቡሳውያን ምናቸውም አይደለም። በኪዳን ውስጥ ላሉ ግን ለትውልድ ሐረግ ደግሞ የሚደረግ እውነትን ያሳየናል ማለት ነው። ስለዚህ ኪዳን ሲባል እንግዲህ ለአብርሃም የተገባው ኪዳን አለ። አብርሃም በእግዚአብሔር ስላመነ ማለት ነው። ስላመነ ደግሞም የተቆጠረለት ነገር ስላለ ስለዚህ ለትውልድ የሚገባው ቃል ኪዳን ወደዚህ አካል ውስጥ ወደ እግዚአብሔር ሕዝብነት ሳይጨመር የሚሆን ነገር የለም። ለምሳሌ ለአባታችን ለአባ ተክለ ሃይማኖት ለአቡነ ተክለ ሃይማኖት ቃል ቢገባላቸው መጀመሪያ ደረጃ ትውልዱ ከኪዳኑ እውነት ከክርስቶስ አካል መጨመር ጋር የሚለየው ምንም ነገር ስለሌለ ነው። ስለዚህ በአባ ተክለ ሃይማኖት ማመን ብቻ የዘላለም ሕይወት ያስገኛል የሚል የቤተ ክርስቲያን ትምህርት የለም። በክርስቶስ በማመን በሐዋርያዊ ቅብብሎች በእውነተኛ የቅዱስ ትውፊት ውስጥ በዚህ የአካል መጨመር ውስጥ ላለን ለእያንዳንዳችን የአባቶች ኪዳን ይሰራል ማለት ነው። ከትውልድ አይጠፋም። ስለዚህ እንደምታውቀው ቤተ ክርስቲያን ስንዱ እመቤት ስለሆነች ምንም ችግር ስለሌለባት በአጭሩ ለአባቶች የተገባው ኪዳን ተብሎ ሲታሰብ በክርስቶስ ሳይሆኑ በአባታቸው የሚል ነገር አይደለም ቤተክርስቲያን የምታስተምረው። ስለዚህ አካሉ ስለመጨመር ነው አስረግጣ የምትናገረው ማለት ነው። ስለዚህ ለአባቶቻችን የተገባው ኪዳን በግልጽ አማርኛ ለአብርሃም የተገባው ኪዳን ለትውልዱ እንደተሻገረ ሁሉ ለአባቶቻችን የተገባው ኪዳን ደግሞ በእግዚአብሔር ለአብርሃም በክርስቶስ ለኛ የተሰጠን እውነት በአጭሩ ይሄንን ነው የሚያሳየው። ስለዚህ ለቅዱሳን ኪዳን አይሰጥም ካልከን ቃል ኪዳን አይገባም ካልከን በአጭር አማርኛ አንተ መመን ቤተሰቦች ይድናሉ ይላል እና ስለዚህ የኪዳን ሚስጥርን ጠንከር አድርጎ ማየት ትልቅ ነገር ነው እና እኛ አባ ተክለ ሃይማኖትን የምናውቃቸውም በአቡነ ተክለ ሃይማኖትን በክርስቶስ ነው ቤተክርስቲያን ነች ያሳወቀችን። ስለዚህ ለአባቶቻችን የተገባው ኪዳንን በአግባቡና በአንክሮት ነው የምንከተለው። ደግሞም ፕራውድ ተሰምቶን ነው የምናወራው። ስለዚህ የኪዳን እውነቱ ይሄ ነው። ከመዳናችን ጋር የሚያገናኘው ነገር ምንድን ነው? በዚህ አካል ውስጥ ስለመጨመር ለተጨመረ ሕዝብ ስለሆነ የሚሰራው ይሄ ምንም እንትና። ስለዚህ በመጀመሪያ ደረጃ ይሄን ገድል ለመቀበል በኪዳን ውስጥ መግባት አለብህ። አንተ እውነት የክርስቶስ አካል መሆን አለብህ። አካል ሳትሆን ይሄ እውነት ሊገባ አይቻልም እና አካል መሆን ወሳኝነት ስላለው አካል ስትሆን
እንግዲህ ገድላቱ በክርስቶስ ላመንን በአካሉ ስለተጨመረ ለእያንዳንዳችን እምነታችንን መቀብቀቢያ ነውና ለዚህ ላልገባ ሰው አይገባውም፣ ለገባ ሰው ግን አስረግጠን እንናገራለን፣ ይገባናል። ይሄን እውነታው አሁን እምነት ብቻ ላይ ፎከስ እናድርግ። ስለዚህ ይሄንን እንግዲህ ባላንስ አድርጎ ትውልዱ ማየት ይችላል ማለት ነው። ሳትገባ ገድላትን ማንሳት አትችልም ማለት ነው በአጭር አማርኛ። እሺ ቴንክ ዩ። ላይ አድርጉት፣ ካሜራ ስለከፈተ ላይ አድርጉት እስቲ፣ ግሪዱን ስለቀየርኩት። ቴንክ ዩ። ላይ መቀየር ትችላላችሁ ወንድምነት። ኦኬ ካሜራ ስለከፈተ ብዬ ነው። አለው ሰማለሁ ወገኖች። ትሰማለህ? ሞድ ያላችሁ ከላይ አድርጉት። ቢኒያምን እያላችሁ ነው። ኦኬ ቴንክ ዩ። ያ ካሜራ ስለከፈተ ብዬ ነው። እሺ በጣም አመሰግናለሁ። ኦኬ ስለዚህ የመዳንን ትምህርት በመጽሐፍ ቅዱስና በቤተክርስቲያኒቱ መጽሐፍቶች ነገረ ድህነትን ስለሚያወሩ አሁን እንዳልከው ከቃል ኪዳን ጋር አገናኝተህ ለአባታችን አብርሃም ኪዳንን ተሰጠው ብለሃልከን። ኦኬ ለአብርሃም የተሰጠው ኪዳን ግን አንተ በተቀበርክበት መቃብር የተቀበረ ይድናል ብሎ የሚል አይደለም። እንደ አቡነ ተክለ ሃይማኖት ማለት ነው። የአቡነ ተክለ ሃይማኖት ቃል ኪዳንና የአብርሃም ቃል ኪዳን ምንም አያገናኘውም። ምክንያቱም አብርሃም የተቀበረው በኬብሮን ነው። በኬብሮን መጥቶ የተቀበረ ምሬ ምርልሃለው 22 ትውልድ ሂድንልሃል ብሎ የሚል ነገር የለውም። የአቡነ ተክለ ሃይማኖት ግን መቃብሩ በደብረ ሊባኖስ ነው። ደብረ ሊባኖስ ግን መጥቶ የተቀበረ ትውልድ ሁሉ እንደሚማር እንደዚሁም በዛ የተቀበረ ከጉር እስከ ሸህም በተባለው ወንዝ ላይ መጥቶ የተቀበረ የዘላለም ሕይወት እንደሚያገኝ ለተክለ ሃይማኖት ቃል ኪዳን ገብቶለታል ብላ ቤተክርስቲያናችሁ ታስተምራለች ማለት ነው። ስለዚህ የአብርሃምን ሳታምን ገዳም ውስጥ አትገባም። ሳታምን አትልፋ። ሳታምን ገዳም ውስጥ አትገባም። ውስጥ እንዴት ትገባለህ? ስለዚህ አይልም። በነገራችን ላይ ሳትሆን አካል ውስጥ ስለዚህ ለአንተ አልተሰጠህም። ሳታምን ገዳም ውስጥ አትገባም። ሳታምን ገዳም ውስጥ አትገባም እኮ ነው የምነግርህ። አሁን በገዳም ውስጥ አሁን ደብረ ሊባኖስ ለመግባት በመጀመሪያ አማንያን ነው የሚገቡት ማለት ነው። ባጭ አማርኛ በክርስቶስ የሆነ አካል እኔ እኮ ልግባ አላልኩም ቢኒያም። አንተ ስለሌለበት አሁን ወደ ገደለው እምነት ብቻ ነው እንግዲህ እምነት ብቻ የሚል ትምህርት የጤነኛ ትምህርት ስላይደለ እሱ ነው። ሳታምን ግን ደብረ ሊባኖስ አትገባም። እሺ እኔ አልጠይኩም እኮ ስጠይቅህ ነበር። አየህ መመለስ ያለብን እኔ ጠይቀኛ። እንደዛ ለምሳሌ ገዳም ለመግባት ሳታምን አትገባም ማለት ነው። እኔ ገዳም አስገቡኝ አላልኩም። ገዳምም ለመግባት አልፈልግም። ገዳም የመግባትም ምንድነው ምኞትም የለኝም። ከገዳም ያሉትን እንደውም እያስወጣሁ ነው በወንጌል ስብከት ማለት ነው። ምንም አልወጣም። አሁን ሌላ ነገር አንነጋገር። አሁን ይኸውልህ ጥያቄ እሺ ደቂቃ ጻፍና ሲቀጥል ደቂቃ ለያዝና ቀጥል። አንተ አይደለም ትይዘው፣ እኔ ችግር የለውም እኔ ተናግሬ እሰጥሃለሁ። እሺ ቀጥል። እኔን ልክ እንደሰማው አንተ እንድትሰማኝ ይገባል። ጥያቄ ስጠይቅ ይሄ ጥያቄ ነው ብዬ ምንድነው ስቶፕ ካደረግኩኝ ቢኒ መልስልኝ ብዬ ካልኩ አንተ ያኔ ትመልስልኛለህ ማለት ነው። አንተ ልክ እንዳወራኸው እኔም እያወራ ነው። ምናልባት ደቂቃውን ካስፈለገ እዚህ ጋር ለእኔም አድርጉልኝና ከዛ እሱም የፈለገውን ደቂቃ ትሰጡታላችሁ ማለት ነው። ኮንቨርሴሽን ስለሆነ እንደዚህ እያደረግን ነው። ጥሩ ነው። ልድገመው። ለአባታችን ለአብርሃም የገባውን ኪዳን ለኬጤ ልጆች ምናቸውም አይደለም ብሎ አለ። ልክ ነው። የከነዓናውያን ምድር ላይ ያሉት ሰዎች ለእነሱ ምንም አይደለም ብሎ አለ። ልክ ነው። ግን ለአባታችን ለአብርሃም የገባውን ኪዳን እግዚአብሔር በግልጽ ነው የተናገረው። ዘርህ የእርሱ በሆነ ምድር ላይ ለልጅ ልጆች ርስት እንዲሆን የከነዓንን ምድር ሰጣለሁ ብሏል። ለአባታችን ለአብርሃም ግን እግዚአብሔር ኪዳን ሲገባለት አንድም ቦታ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደምታስተምረው እነ ቢንያም ቤተክርስቲያኒቱ እንደሚያስተምሩት አብርሃም በኬብሮን በተቀበረበት በዛ በተቀበርክበት የተቀበረ ምሬ ምርልሃለሁ ብሎ የሚል ቃል ኪዳን አልገባለትም። አብርሃም ስምህን ጠርቶ መታሰቢያን ያደረገ ዝክር የዘከረ በስምህ ቤተክርስቲያን ወይ ደግሞ በዘመኑ እንኳን ቤተክርስቲያን አልነበረም በሱ ዘመን ብቻ መቅደስ የሚያሳነጸ ወይም መጽሐፍ የጻፈ ያጻፈ የደጎሰ ያስደጎሰ መንግስተ ሰማያት አስገባልሃለሁ ብሎ አላለውም። ያን ታላቅ የእምነት አባት ማለት ነው። እንግዲህ ልብ በሉ፣ ይሄ የእምነት አባት እግዚአብሔር ቤቱን አንኳኩቶ መጥቶ ከቤቱ ቂጣ ተጋግሮለት እግዚአብሔር በልቷል በአብርሃም
ቤት። ይሄን ብቻ አይደለም፣ የአብርሃም አምላክ ቅዱስ እግዚአብሔር ያህዌ የአብርሃም ልጅም ተብሎ ተጠርቷል። እንደሱ የተስፋን ቃል የተሸከመ ማንም አባት የለም በዚህ ፕላኔት ላይ ማለት ነው። ማንም አባት የለም። እግዚአብሔር ኪዳኑ ሲያቆም ከዚህ አባት ጋር ነው ያቆመው። ወንድማችን ቢንያም እንዳያችሁት ያነጻጸረው የአቡነ ተክለ ሃይማኖትን ቃል ኪዳን ከአብርሃም ጋር ነው ያነጻጸረው። የማይገናኝ ማለት ነው። የማይገናኝ አንድ ሳንቲም ሁለት አይነት ገጽታ ነው ይባላል። ምስራቅን ከምዕራብ የማገናኘት ያህል ማለት ነው። ምክንያቱም የአቡነ ተክለ ሃይማኖት ቃል ኪዳን በመጽሐፉ ላይ የተጻፈው ገድላቸው ላይ የተጻፈው በሙሉ ስናየው ለአብርሃም ከተገባለት ኪዳን ጋር ምንም አይገናኝም። ሲጀምር እግዚአብሔር ለአብርሃም ቃል ኪዳን ገብቶለታል። ለአቡነ ተክለ ሃይማኖት ግን አንድም ቦታ ላይ አልገባለትም። ቃል ኪዳን ገባለት ብሎ የጻፈው ሰውዬ ዮሐንስ ካማ የሚባል ነው። እሱ ከስንት ዓመት በኋላ እርስ በርስ የማይገናኝ ታሪክን አገናኝቶ ሰፍቶ ያደረገው ነገር ነው። ግን ከዘላለም ድነት አኳያ ብለህ ካልክ ለአቡነ ተክለ ሃይማኖት የተገባለት በገዳም ውስጥ እባብ የገደለ ይጸድቃል ይድናል ብሎ ይላል። ፍርፋሪ ለቅሞ የበላ ይድናል ይጸድቃል ብሎ ይላል። ከጉሁር እስከ ሸህም ወንዝ ባለ ሰው መጥቶ የተቀበረ የኦርቶዶክስ አማኝ መሆን አለበት፣ ሌላው አማኝ አይደለም፣ ይድናል ብሎ ይላል። ይህም ብቻ አይደለም፣ እንደው ካስፈለገ የእስልምና ሃይማኖት ተከታይ የሆነ እስልምናውን ሳይለቅ በአባ ዮሐንስ ዘጸገሮ የሚባለው አባ ዮሐንስ እጨጌ ዘጸገሮ በሚባለው ገዳም ውስጥ እስልምናውን ሳይለቅ ሄዶ መቃብሩ ላይ ብቻ ሌሊቱን ሁሉ ቁጭ ብሎ ካደረ፣ እንቅልፍ ሳይወስደው ካደረ፣ እስልምናውን ሳይለቅ እንኳን እዛ ቦታ ላይ መጥቶ ታምኖ በዛ በመቃብሩ በአባ ዮሐንስ ዘጸገሮ መቃብር ታምኖ በዛ ቦታ ላይ በሌሊቱን ሁሉ ቢቀመጥ መንግስተ ሰማያት ይገባል ብሎ የሚለው መጽሐፍታቸው እጄ ላይ አለ። ስለዚህ ከነገረ ድህነት አኳያ መቃብር ላይ መጥቶ የተቀመጠ እንኳን ይድናል ብላ ትላለች። አህዛብም ቢሆን እስላምም ቢሆን ይድናል ብላ ትላለች ቤተክርስቲያን ማለት ነው። ስለዚህ ከአባታችን ከአብርሃም ኪዳን ጋር እንዴት እንዳገናኘው አይደው ነው። ግን የምታሰፋው ከሆነ ማስፋት ትችላለህ። ደቂቃ ሊጨመርል ይችላል። ይካን ትችላለህ አንተ። አሁን ደቂቃ ግን የፈለከውን እንዳያጥርብህ መጨመር ትችላለህ። እኔም ትንሽ ከአንተ በለጥ ያለ ስለተናገርኩ ማለት ነው። ጥሩ እንግዲህ ስጡኝና ደቂቃውን በአጭሩ እናገርና ወደ እምነት ብቻ እንቀጥላለን ማለት ነው። እምነት ብቻ ግን በመጽሐፍ ቅዱስ አይደለም፣ በገድላት ድርሳናትም ነው እምነት ብቻ ማወራ ነገር። አይ ቅድም በመጽሐፍ ቅዱስ ስትል ነበረ። ከዛ በኋላ ችግር የለብኝም ነው። ያው ቅዱስ አለ ቅዱስ አለ ኦኬ። እምነት ብቻ ያው እምነት ብቻ ያው ያዕቆብን ጀምር አይደል ያቆምከው? ከያዕቆብ ከጀመርክበት ቦታ ነው የምንቀጥለው ማለት ነው። ስለዚህ አይዞ ምንድነው ያልኩት? እሺ በመጀመሪያ ደረጃ አሁንም እምነት ብቻ በመጽሐፍ ነገረ ድህነትን አይደል በተመለከተ አይደል እምነትን ብቻ ብለው የሚለውን የምናነሳው ከነገረ ድህነት ጋር በተገናኘ አይደል የምናወራው። ስለዚህ ነገረ ድህነትን በተመለከተ እምነት ብቻ በኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች ጋር ስነጋገር በመጽሐፍ ቅዱስ ብቻ አይደለም፣ በገድላት ድርሳናቱም በቤተክርስቲያኒቱ መጽሐፍቶች በሙሉ ነው የማወራ። እምነት ብቻ ሌላ አልቀላቅልም። አሁን ለምሳሌ መጽሐፍ ቅዱስ በእምነት ብቻ መዳን እንዳለ የተናገረውን ያህል አንድ ገድል ባመጣ በእምነት ብቻ ትድናለህ ብሎ የሚል ገድል ባመጣ ለዛ ሁሉ መልስ ትሰጠናለህ ማለት ነው። ቴንኪው። በዚህ ከሆነ ቀጥል። አንድም በመጽሐፍ ቅዱስ ላይ አንድም በእምነት ብቻ የሚል ስለማታመጣልኝ እሱን ወጥረን እንሰራና ከዛ በኋላ በፈለከው እንቀጥላለን። አሁን 5 ደቂቃ የተናገርከውን እኔም ልናገርና ወደሚቀጥሉ አርስት ነው። እሺ ትችላለህ። ስንት ደቂቃ ልስጥህ? ደስ እንዳለ የቀድሙ 3 ደቂቃ ይበቃል ወይስ ልጨምርልህ? ይበቃኛል። እሺ 3 ደቂቃ ያው ሰጡት። ኦኬ እንደውም 5 ደቂቃ እንደሆናል። በጣም ጥሩ። እንግዲህ በአጭር አማርኛ ገድላት እምነታችንን መቀብቀቢያ ነው። ገድላትን ለመረዳት በመጀመሪያ ደረጃ አካል ውስጥ መግባት አለብህ። ኦርቶዶክስ ተዋህዶ ኦርቶዶክስ መሆን አለብህ። አሁን የተለያየ ሀሳቦች ሰዎች ቢያነሱ ገድላት የእምነታችን መሰረት አይደለም። ገድላት እምነታችንን መቀብቀቢያ ነው። እምነታችንን ማጽኛ ነው። እነዚህን የሚያሉ የእምነት አባቶች በዙሪያችን ካሉልን ብሎ ለእስራኤል ተስፋ ለትውልዱ መዳኛ እግዚአብሔር እንደተጠቀመ ቅድም አባ ተክለ ሃይማኖትና አቡነ ተክለ ሃይማኖት አባ ተክለ ሃይማኖትና አብርሃም አይገናኙም ብሏል። በነገራችን ላይ እሳቸውም ልጅ ናቸው፣ አብርሃምም ልጅ ነው እንዳትረሳው ማለት ነው። የኪዳን ተስፋ ከሚለው ቃል አንስተን ለአባ ተክለ ሃይማኖት የተገባ ኪዳን ይኖራል። ነገር ግን በእግዚአብሔር ካልሆነ በቀር የሕዝብ መመረጥ
በአባ ተክለ ሃይማኖት የሆነ ቤዛነትን ቤተክርስቲያን አስተምራ ማታቀም፣ ሌላ ነገር ተናግራ ማታቀም። ስለዚህ የተገባ ኪዳን ለአማኙ ነው። ስለዚህ አሁን ቅድም ያነሳቸው ወደ ገዳሙ የሄደ በመጀመሪያ ደረጃ ለገዳም ወደ ገዳም እኮ ለመሄድ እኮ አማኝ መሆን ይጠይቃል፣ በነገራችን ላይ ማለት ነው። አማኝ መሆን ይጠይቃል። ከዛ በተረፈ ገድላቱን እንደፈለክ እየሰነጠቅ ፈለክ እያደረክ የምታደርገውን ነገር ቃል በቃል ማየት ይቻላል ማለት ነው፣ ከፈለክ ማለት ነው። ስለዚህ ደጋግመንም በገድላት ዙሪያ ከሌሎች ወንድሞች ጋር የጥሪ እንትን አድርገውልሃል። በዚህ እውነት ላይ ቀርበም ደግሞ ከዚህ በፊት እንዳልቻልክም በአግባቡ አሳይተናል። በነገራችን ላይ የአባ ተክለ ሃይማኖትን ዮኒ ማኛ ቤት እኔ ነኝ በነገራችን ላይ ኮኦርዲኔት ያደረኩት። ዮኒ ማኛ መጠየቅ ይችላል። ከመዝሙር ጋር ቀርበ የማይለውን ነገር ስትሉ እንደነበር ይታወቃል። አሁንም የማይለውን ነው የምትሉ። ገድላት ለአማንያን የተሰጠው ለማያምን ሰው ገድላት አያስፈልገውም። በአጭር አማርኛ በአራት ነጥብ ነው የምንዘጋው። ሳታምን ገድላት አይገባህም። ሳታምን እምነትን መቀብቀብ አትችልም። በመጀመሪያ ደረጃ አምነሃል ወይ? ወደ አካል ውስጥ ተጨምረሃል ወይ? አልተጨመርክም። ሳትጨመር ክርስቲያን ሳትሆን በክርስቶስ አካል ውስጥ ሳትጨመር ስለተጋደሉት ሰዎች በዚህ እውነቱ ስለ ዋጋ ስለከፈሉ ስለተጋደሉ ሰዎች እንዴት ይገባል? አይገባም። ስለዚህ ለእያንዳንዱ ሰው በመጀመሪያ ደረጃ ጳውሎስ ለእስልምና ይገባዋል። ጳውሎስ አሁን እውነት እናገር ከተባለ የተጋደለ አባት ነው እና ለፕሮቴስታንቱ ይገባዋል? አይገባውም። ምክንያቱም በእምነት ብቻ ስለሚል ትምህርቱ ማለት ነው። ስለዚህ መጋደል የሌለበት ማለት ነው። ስለዚህ በጠባቧ በር ለመግባት ደግሞ መጋደል እንዳለብን ይናገራል። ስለዚህ አሁን ጠንከር እናድርገው ከተባለ የሐዋርያው ቅዱስ ጳውሎስም እኮ አሟሟት እኮ በመጽሐፍ ቅዱስ ላይ አልተጻፈም፣ የጴጥሮስም አልተጻፈም። ይህንንም ያገኘው በቅዱስ ትውፊት ነው። ስለዚህ ገድላት በእርግጠኝነት ለሚያምን ሰው ነው የሚገባው። ስለዚህ እንኳን ተክልዬ ጳውሎስ እኮ ጴንጤው እኮ አይገባው። ለምን መሰለ? የጳውሎስ ገድል እኮ ቅዱስ ትውፊት ነው እንጂ መጽሐፍ ቅዱስ ላይ ጳውሎስ ተቀልቶ ሞተ የሚል መጽሐፍ ቅዱስ ላይ አናገኝም። ጴጥሮስ ተዘግዝቆ ተሰቀለ የሚለው ገድሉን የጨረሰበትን ነገር አልተጻፈልንም፣ አታመጣልኝም። ስለዚህ በሌለ ነገር ከምትላላጥ በመጀመሪያ ደረጃ አካል ውስጥ መጨመር ነው። አካል ውስጥ ከተጨመርኩ በኋላ በቅዱስ ትውፊት ልክ እንደ ገድለ ተክለ ሃይማኖት እንደ የጳውሎስ ገድል የተክልዬ ገድል እንደዚሁ ታነባለህ፣ ትሰማለህ፣ ታምናለህ፣ እምነትን ትቀበቅባለህ። ካለዛ ግን ሳትጨመር ወደ አካል ውስጥ እንዴት ገድላት ይገቡሃል? እንዴት የገድላት ሚስጥር ይገቡሃል? በአጭሩ እኮ ነው የምነግርህ። መጽሐፍ ቅዱሳዊ እውነት ነው የምናገረው። የሉቃስ ወንጌል ምዕራፍ 13 ቁጥር 23 ላይ አንብበው። ምንድነው ቃሉ የሚለው? ቃል በቃል አንብበልህ። ምንድነው የሚለው? ቃል በቃል ጌታ ኢየሱስ ክርስቶስ ምን ብሎ ተናግሯል? የሉቃስ ወንጌል ላይ ቁጥር 13 እርሱም እንዲህ አላቸው፣ በጠባቧ በር ለመግባት ተጋደሉ እላችኋለሁና ብዙዎች ሊገቡ ይፈልጋሉ፣ አይችሉም። ካልተጋደልክ አትገባም። በእምነት ብቻ አትገባም። መጋደል አለብህ። ስለዚህ ገድላት ማለት የተጋደሉ ማለት ነው። እኛ ደግሞ እምነታችንን እንቀበቅባለን። ስለዚህ ለማያምን ሰው ላልገባው ሰው ደቂቃን ጨርሳለህ ቢኒ፣ 5 ደቂቃ። ስለዚህ ይሄ ነው በአጭር አማርኛ። ገድላትን መምጣት ትችላለህ። በእምነት ብቻ የሚለውን መቀጠል ትችላለህ። በእምነት ብቻ የሚለው ትምህርት መጽሐፍ ቅዱሳዊ ነው። አንተ ቅድም ስትናገር ነበረ ያዕቆብ ላይ ከልጁ ጋር እንትን ብለሃል። ከዛ በደቂቃ መነጋገር ከፈለክ በእምነት ብቻ አንዱ ከፕሮቴስታንት የወጣው በእምነት ብቻ አምስቱ ሶላ የሚባል መጽሐፍ ቅዱሳዊ ትምህርት አይደለም። አስረግጬ ነው የምነግርህ። በእምነት ብቻ የሚል ትምህርትን አለ ብለህ ቅድም ስለተናገርክ ነው የሚገባውት። እና ይሄ ነው። ገድላትን ስለማታምን አናወራም። ምን አንተ ቋማኝ እስከጨርስ ነው የምጠብቀህ። እስከጨርስ ነው የምጠብቀህ። አሁን በተናገርከው ላይ አንድ ጥያቄ ልጠይቅህ እስኪ። ለምሳሌ አሁን በተናገርከው በዚህ 5 ደቂቃ ውስጥ ከተናገርከው 3 ነጥቦች ያዝኩት አለ፣ ግን አንዱን ልጠይቅህ። ለምሳሌ ምን ብለሃል? ከን በአባ ተክለ ሃይማኖት ቤዛነት ሰው ይድናል ብላ ኦርቶዶክስ አታስተምርም ብለኸኛል አይደል?
ማይኩን ከወጣው ገዴ ነው አባ ተክለ ሃይማኖት ለእኛ አልተሰቀሉልንም ማለት ነው። በአጭር አማርኛ የተሰቀለልን አንድ ነው። አምላክ ወላዲተ አምላክም አልተሰቀለችልንም። የተሰቀለልን ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ቆይ ጥያቄን አግኝተዋል ወልዴ ቢሊያም? በአባ ተክለ ሃይማኖት ቤዛነት ሰው ይድናል ብላ አታስተምርም ብለሃል ኦርቶዶክስ። የዘላለም ሕይወት ያገኛል ብላ አታስተምርም በአጭር አማርኛ። እሺ የአቡነ ተክለ ሃይማኖት የተቀበረበት መቃብር የት ነው? ነገርኩህ እኮ ለማይገባው ሰው ይሄንን እኮ አንተ የማምላክ ወላዲተ እኔ አልገባኝም። ስላልገባኝ እኮ አንተ ከገባህ ስለዚህ አማኝ ስትሆን እናሳያለን። ደብረ ሊባኖስ እንበልህ እንደዚህ አማኝ ስትሆን ነው የሚገባህ አልኩህ እኮ። አድምጠኝ። እኔ አልገባኝም። አንተ ስለገባህ እኛ ያልገባን እዚህ ጴንጤዎች ስላለን አንተ ስለገባህ ዋናው የአንተ መግባት ነው። እኛ ደግሞ አልገባንም። አንተ ስትናገር እንዲገባኝ ለጠየቁ ጥያቄ መልስ መልስልኝ። ይሄ እኮ በጣም ጥሩ እኮ እድል ነው። ስለዚህ አቡነ ተክለ ሃይማኖት መቃብር የት ነው? ነገርኩህ እኮ አሁን እኔ ማሳጣት አልችልም እኮ አልኩህ። በአጭር አማርኛ መቃብሩ የት ነው? የአባታችን መቃብር ምን ይሰራልሃል? ጥያቄ ስላለኝ ነው። ከዚሁ ከቤዛነት ጋር በተገናኘ ጥያቄ ስላለኝ ነው። ምንም አይሰራልህም። የአቡነ ተክለ ሃይማኖት ምንም አይሰራልህም። አማኝ ስላይደለክ ምንም ነገር አይሰራልህም። እኔ አማኝ አይደለም። አንተ አማኝ የሆንከው ስለምታውቅ አሁን ልታስወጣኝ ከሆነ ጥሩ። አማኝ ስላይደለ የአባታችን መቃብር ቦታ ደብረ ሊባኖስ ብለህ ምንም ብለህ አማኝ ስላይደለ ምንም ነገር አያገባህም ማለት ነው። ስለዚህ አሁን ቤተክርስቲያን የተክልዬን ስጋና ደም አትፈትትም። የማምላክ ወላዲተ አምላክን ስጋና ደም አትፈትትም። የሰማዕቱ ቅዱስ ጊዮርጊስ ስጋና ደምን አትፈትትም። የምትፈትተው የጌታ ኢየሱስ ክርስቶስ ስጋና ደምን ነው። ስለዚህ ስጋዬን የበላ ደሜንም የጠጣ የዘላለም ሕይወት አለው። ቤዛም ስንል የመጀመሪያው እውነት የክርስቶስ ቤዛነትን እንጂ በሌሎች ቤዛነት የዘላለም ሕይወት ይወርሳል ተብላ ቤተክርስቲያን አታስተምርም። አለቀ። እንደው እንትን አንበለው። የሉተርን መቃብር በመጀመሪያ ማወቅ ጨርሳ ከሆነ እሺ ልቀጥል። አሁንም ቀጥዬ እዛው ቦታ ላይ ነኝ ያለሁት። ቢኒ አንተ በአቡነ ተክለ ሃይማኖት በተሰጣቸው ቃል ኪዳን በተቀበሩበት ቦታ የሰውን አቴንሽን እንዳይል ኮሜንቱን ዝጉት ወገኖች። እታች ሰዎች የሰውን አቴንሽን የሚሰርቅ ነገር ስለሚያደርጉ እኔ ምንም አልሰረቅም። ችግር የለም። ከፈለክ ይዘጋ። እኔ አልሰረቅም። ችግር የለውም። ስለዚህ ምንድን ነው ያልኩት? እኛ እኔ አላምንም። እኔ በእርግጥ ነው እውነት ነው በአቡነ ተክለ ሃይማኖት ቃል ኪዳን አላምንም፣ በመቃብሩ ስፍራ አላምንም። ግን ምን አልከኝ? በአባ ተክለ ሃይማኖት ቤዛነት ሰው ይድናል ብላ ኦርቶዶክስ አታስተምርም ብለህ ስላልክ ቤዛ ብሎ የሚለውን ቃል ተጠቅመዋል። ይህንን ደግሞ በተመለከተ እኔ ጥያቄ ስላለኝ በዛው በገድሉ ላይ ጥያቄ ስላለኝ ለጥያቄ መደላድል እንዲፈጥርልኝ ምንድን ነው ያልኩ? የአቡነ ተክለ ሃይማኖት መቃብር የት ነው ያልኩ። እሺ እኔ አሁን ይኸውልህ ደብረ ሊባኖስ ልበልህ፣ ገብቶሃል አባባሌ? እዚህ ቆይ ልንገርህ ልበልህ፣ ለአንተ ለማታምን ሰው ስለማይጠቅም ማለት ነው። ይጠቅመኛል። አሁን ይኸውልህ ቤተክርስቲያን ክርስቶስንና አቡነ ተክለ ሃይማኖትን እኩል ተሰቅለዋል ብላ የምታስተምርበት ትምህርት ካለ አውጣና ሳየን። እኛ ከክርስቶስ ውጭ የተሰቀለልን የለም። ስለዚህ ምንም አትልፋ። ከዛ በተረፈ ለቅዱሳን ለተገባላቸው ወደዛ ለመግባት ራሱ አማኝ መሆን አለብህ፣ ትውልድ መሆን አለብህ። ምክንያቱም የሐዋርያት ሥራ ምዕራፍ 2 ቁጥር 38 ይህም ተስፋ ለእናንተና ለልጆቻችሁ ነው ይላል። ይህ ተስፋ ለእናንተና። ስለዚህ አንተ ልጅ ሳትሆን የአባቴን መቃብር እንዴት ትጠይቀኛለህ ማለት ነው? አልጠየቅኩም እኮ። በጠይቅ ኖር የጠይቁ ላይ ብታወራ መልካም ነበር። ቢኒ አሁን በእምነት ብቻ ላይ መከራከር አልፈለክም? ይኸው እኮ ይሄን ነው የምናወራው። አሁን እኮ የምናወራው መቃብሩን ብትነግረኝ በእምነት ብቻ ይላል አይልም ብሎ የሚለውን ትውልዱ ይሰማዋል ማለት ነው። እና የጠየቅኩ ላይ ብታወራ በጣም ደስ ይለኛል። ድጋሚያኑም ለሶስተኛ ጊዜ እዛው ነው ጥያቄ። እኔ ጥያቄን አልለቅም። በእምነት ብቻ ላይ መከራከር አልፈለግም? ቆይ ብራዝ የአባቴን መቃብር ነገ ብትሰርቅስ የክርስቶስ ስቅለትንና በክላሽ አስጠብቁ በቃ ብናርፍ አይቻልም? ይሄን ወደ እምነት ብቻ እኔ ምን ይሆንልኝ ብዬ ነው የሰው አጥንት የምሰርቀው? ምን ይፈጥርልኛል ብዬ ከሆነም ደግሞ እንደዛ ጥርጣሬ ካላችሁ ወደዛ ለምን ትገባለህ? አሁን ቅድም ያዕቆብ ላይ የጀመርኩት ሀሳብ አለ አይደለ? ለምን አንቀጥልም? በእምነት ብቻ የሚለውን ትምህርት ላውራበት። አጥንቱ ይሰረቅብናል ብላችሁ ካላችሁ በክላሽ አስጠብቁ።
እኔ እንደዛ ብለህ ከጠረጠርከኝ ማለት ነው። እኔ የሰው አጥንት ሰርቄ ምን ያደርግልኛል? የአንድ ግለሰብ አጥንት ሰርቄ ምንም አያደርግልኝም። ደግሞ እኔ አንደኛ ሌባ አይደለሁኝም፣ ሁለተኛ አጥንት ሰርቄ ምንም አያደርግልኝም። የአንድ ፍጡር አጥንት ማለት ነው። ምንም አይጠቅመኝም ለእኔ ማለት ነው። እና እንደዛ ብለህ አትበል። የጠየቅኩህ አንተ አማኝ ነህ፣ የአቡነ ተክለ ሃይማኖትን ጻድቅ ነው ቃል ኪዳን ተገብቶላቸዋል ነው ብለህ ያልከው። ኦኬ ከአብርሃም ጋር አነጻጽረሃል። ያነጻጸርከውን አባትህን ከአባቴ አብርሃም ጋር ስላነጻጸርከው ኦኬ ንጽጽሩን በግልጽ ሰው እንዲያውቀው ምንድን ነው ብለህ ያልከኝ? አቡነ ተክለ ሃይማኖትን አባ ተክለ ሃይማኖት በቤዛነቱ ይድናል ወይ ደግሞ በቤዛነቱ ሰው ይድናል ብላ ኦርቶዶክስ አታስተምርም ብለህ ስትለኝ ይህንን ጥያቄ በምጠይቅ ሰዓት ላይ ቤዛነት ብሎ የሚለውን ቃል ተጠቅመዋል። ባይዘው ጥያቄን አልለቅም ካልመለስክልኝ ደጋግሜ ይህንን ነው የምጠይቅህ። ቤዛነት ብሎ የሚለውን ቃል ስለተጠቀምከው የጠየቁ ጥያቄ ለሚቀጥለው ጥያቄ እንድጠይቅህ መደላድ እንዲሆንልኝ የአቡነ ተክለ ሃይማኖት መቃብሩ የት ነው ያለው? ቢኒ አጭር አድርገህ መልስልኝ። እዚህ በለኝና ከዛ አንተ ስለምታምን እኔ አላምንም፣ አንተ ስለምታምን መቃብሩ የት ነው ያለው? ኮሜንት ቴክስት የሚጻፉልህ ባለው ይላኩልህ፣ ንገረኝ። ግን እኔ በነገራችን ላይ አሁን እኔ እንትንን እኮ አውቀዋለሁ፣ ፍርሃትን እኮ አውቀዋለሁ። አሁን በአጭር አማርኛ የተክልዬን በነገራችን ቤዛነት የሚለውን ትርጉምም የቃሉን ትርጉም ቆይ ልንገርህ። በአጭር አማርኛ እኔ በአካል ራሱ ደብረ ሊባኖስ ሄጃለሁ። በአጭር አማርኛ አንተ ግን ምን አገባህ? ገብቷል? አሁን ምን ያገባሃል? የተክልዬን የተቀበሩበትን ቦታ ወይም ምንኩስና የተቀበሉበትን ቦታ እሳቸው የነበሩበትን ታሪክ ምን ይሰራልሃል? ገብቷል? አሁን ከክርስቶስ ጋር እኩል ታመልካቸዋለች የምትል ከሆነ አምጣ መረጃ። ከዚህ በፊትም እኮ ተወያይተናል፣ መልስ የለም። ስለዚህ አሁን እምነት ብቻ የሚል ትምህርት የለም ብዬ የጠየቁትን ጥያቄ ትቶ ወንድማችን ቢኒያም ምን ያህል እንደሚያወራ እዩት። እኔ የጠየቁት ጥያቄ ቅድም የለጠፍከው የመቃብር ቦታ የሚል ነው እንዴ? የመቃብር ቦታ የሚል ነው እንዴ? ቅድም የለጠፍከው የተክልዬ መቃብር የት ነው ያለው የሚል ጥያቄ ያልከው እኮ በነገረ ድነት ኦርቶዶክሳውያን ግቧን በእምነት ብቻ እንላለን አልገባው። አንተ ስታወራ እኔ አንተ ስትናገር አይደለ? እሺ እኔ ዝም ብዬ ሰማሁት፣ ዝም ይውት አድርጌ የሰማሁት እንዳስወርድ ፈልገህ ነው። ማንም አያስወርድም፣ ግን ልብ በል። እኔ ዝም ሚውት አድርግና ልክ አንተ እንደተናገርከው እኔም ልቀጥል። ሚውት አድርግና ኦኬ፣ ትቀጥላለህ። ለጠየቁት ጥያቄ መልስ ስጠኝ። ቅድም 5 ደቂቃ አንተ መጨረሻ ላይ ያወራው። ሚውት አታድርገው፣ ግድ የለም። ሚውት አታድርገው፣ ችግር የለም። እኔ እናንተ ስለምናወራ ነው። ሚውት አታድርገው። ያንተን ሚውት እኔ አላወራሁም፣ አንተ ነው ያወራኸው። ኦኬ ኮን አሁን ባወራ 5 ደቂቃ አውርተህ ባወራው ላይ 3 ነጥቦች ይዣለሁኝ። ሁለቱም ቢያንስ ልተውና አንዱን ልጠይቅህ ብያልኩ ወሳኙ ጉዳይ እሱ ስለሆነ ለምን ከነገረ ድህነት ጋራ የተገናኘ ጉዳይ ስላወራኝ ማለት ነው። ምን ብለህ አልከኝ? በአባ ተክለ ሃይማኖት ቤዛነት ሰው ይድናል ብላ ኦርቶዶክስ አታስተምርም ብለው የሚለው ቃል ስትናገር ቆንጅዬ የሆነ ጥያቄን ያዘጋጀው ምን ለሚቀጥለው ጥያቄን በግልጽ እንዳስቀምጥልህ የአቡነ ተክለ ሃይማኖት መቃብራቸው የት ነው? አሁንም በመድኃኔዓለም ንገረኝ ቦታውን። እዚህ ቦታ ነው ብለህ ንገረኝ። ቴንክ ዩ። እሺ በአጭር አማርኛ ቦታው ያነሳኸው ቆይ አሁን ሌላውን ቶ በአጭር አማርኛ አሁን የተናገርከው ምንድነው? ከክርስቶስ ውጪ ቤዛ ማንም የለም። አየህ አንተ አሁን እውነተኛ ከሆንክ ከክርስቶስ ውጭ የተሰቀለ አለ ብላ ታስተምራለች ብለህ አውጥተህ ማሳየት ነው። በነገራችን ላይ እውነተኛነት ይህንን ስለማታሳይ ከዛ በኋላ ለዛም መልስ ስለምሰጥ የመቃብር ቦታቸው የት ነው እንትን የተቀበረው የት ነው ምናምን ልትል ነው። አሁን ስለዚህ ነገረ ድነት ላይ ታወራለህ አታወራም? በእምነት ብቻ የሚል አለ ስትል ነበረ። ታወራለህ አታወራም? ነገረ ድነት ነው እያወራሁት ያለሁት። ልብ በልና ስማኝ። ታወራለህ አታወራም? ነገረ ድነት ላይ በእምነት ብቻ የሚል አለ ብለሃል። በእምነት ብቻ ነው የምንጸድቀው ብለሃል። የምንድነው ብለሃል። ታወራለህ አታወራም? ስለዚህ የመቃብሩን ቦታ አላውቀውም በለኝና መልስልኝና እንሄዳለን ወደሚቀጥለው። ታውቀዋለህ? መቃብሩ ምንም አንተን አይመለከትም እኮ አልኩህ። እኔን አይመለከተኝም። የጌታንም መቃብር ምንም አይመለከትም። እሺ የጌታ መቃብር የት ነው?
እንዴ ምን እሱን ደግሞ እሱንም አማረህ እንዴ? የት ነው የጌታ መቃብር? አጥና መጽሐፍ ቅዱስ ላይ አጥና። ለምናት እንደ ክርስቲያንነት ለምን አትነግረኝም? እኔ አሁን ለምን ትከራከረኛለህ? አሁን ይኸውልህ ስለ መቃብር አይደለም እኮ የገባ ነው። ተክለ ሃይማኖትን እኔ ይኸውልህ አሁን በምንም አሁን ስለ መቃብር ልናወራ አይደለም የመጣ ነው። የክርስቶስ ቤዛነት እኩል የተክልዬ ቤዛነት እኩል የሚል ነገር እንደማታሳየኝ አንዱ የተሰጠለን ከጌታዎች ቤተክርስቲያን አሁን ኤርሚ አሁን በዚህ አሁን እያከበርኩ ነው እየተናገርኩ ያለው አሁን ነገረ ድነት ላይ ታወራለህ አታወራም? ነገረ ድነት እያወራን ያለ ነው ነገረ ድነት ነው። አምጣ በክርስቶስ ከክርስቶስ ውጪ ተክልዬ ተቀብረዋል። ደቂቃ አስቀምጡለት፣ 2 ደቂቃ አስቀምጡለት። ስለማይጨርስ በደቂቃ እናድርገው። ከዚህ በኋላ ስለማያስወራኝ ለጠየቁት ጥያቄ መልስ አይሰጥም። ምክንያቱም እንዳስወርደ ፈልጎ ነው። እኔ ግን ማናችሁም እንዳታስወርዱት ጌታ እንደው በመድኃኒዓለም በጌታ ነው የምለምናችሁ። ቢኒን ማንም ሰው እንዳያስወርደው እኔም እንደዚሁ አለቅም። ጥያቄን ነው ማለት ነው እየጠየቁ ያለሁት። የምናወራው ነገረ ድነት ነው። ልብ በሉ። አርዕሱን ቀይር ይላል እንጂ ነገረ ድነት ኦልሬዲ እያወራን ያለ ነው። ምክንያቱም ከቤዛነት ጋር በተገናኘ በአባ ተክለ ሃይማኖት ቤዛነት ዓለም አይድንም ብላ ወይ ሰው አይድንም ብላ ኦርቶዶክስ ታስተምራለች ብሎ አለኝ። ኦኬ እኔ ቀጥዬ የጠየቁትኝ ከነገረ ድነት ጋር ስለሚገናኝ ቤዛነት ብሎ የሚለውን ቃል ቅድም ስለተጠቀመው ኦኬ የአቡነ ተክለ ሃይማኖት መቃብር የት ነው ብዬ አልኩት። እስካሁን ድረስ የምለምነው ለ5ኛ ጊዜ ነው የጠየኩትኝ። ከዚህ በኋላ ገና 15 ጊዜ ልጠይቀው እችላለሁ። እኔ ጥያቄን አልለቅም። እሱን ስትመልስልኝ ቤዛነት ብሎ የሚለውን በአቡነ ተክለ ሃይማኖት ቤዛነት ሰው ይድናል አይድንም፣ ወይ ደግሞ በሌላ ቤዛነት ሰው ይድናል አይድንም፣ ለቤዛነት የተሰጠን ኢየሱስ ብቻ ነው ወይስ ሌላ ነገር ተሰጥቶናል ብላ ኦርቶዶክስ ታስተምራለች ብሎ የሚለውን ነገር እኔ እዚህ 1300 ሰው ፊት ቁጭ አድርገዋለሁ። አንተ ግን በአንዲት ደቂቃ በማትሞላ ውስጥ የአቡነ ተክለ ሃይማኖት መቃብር እዚህ ቦታ ነው በለኝ። ከዛ ጥያቄ ልቀጥል። ቢኒ እንዴት ቤተክርስቲያንን እንደምታስተምር አሳያለሁ። ካሜራ ከፍትና መጽሐፉን አሳያለሁ ማለት ነው። በአንዲት ደቂቃ ባለሞላች መቃብሩ እዚህ ቦታ ነው በለኝ። ከዛ ያ መቃብር ቦታው ምንድን ነው የሆነው? ከቤዛነት ጋር በተገናኘ ኦርቶዶክስ ምን ብላ ነው የምታስተምረው? ያ ቤዛነት ለሰዎች ድነት እንደተሰጠ ይናገራል አይናገርም? ዓለም የሚያዩ ይሆናል። እባክህ የአቡነ ተክለ ሃይማኖት መቃብር የት ነው ቦታው? እሺ ስንት ደቂቃ ሰጠኝ? እሺ በጣም አሁን እንግዲህ ደስ የሚለው ነገር ቦታውን ንገረኝና ከዛ 5 ደቂቃ ሰጠኝ። ቆይ አየህ አምጥቼ ተከልኩ። መጽሐፍ ቅዱስን ስለማታመን አምጥቼ ከገድላት ጋር ልትተናነቅ ፈለግ። አሁን አንተ እኮ ገድላት አታምንም። ገድላት ስለማታምን የምታምነው መጽሐፍ ቅዱስ ነው አይደለ? አሁንም በገድላችን ላይ የአቡነ ተክለ ሃይማኖት ቤዛነትና የክርስቶስ ቤዛነት እኩል ነው የሚል ቦታ የምትፈትተው የተክልዬን ነው የሚል ቦታ አሳየን። ጀግና ከሆንክ ቆይ አሳየን። ከዛ በተረፈ እኔ አሁን ላወጣል የመጣሁት በእምነት ብቻ ብለህ ከልጁ ጋር ስታወራ አለ መዳን በእምነት ብቻ ነው ስላልክ ነው። ተክልዬ የማይኛ አባት ናቸው ያሉበት ቦታ በረከታቸው። በነገራችን ላይ እኔ ታውቃለህ ግብፅም እስራኤልም ጣሊያንም ሌላም ቦታ ዞር ያለው። ስለዚህ ምኑንም ቤት ተወትፈህ 66 1954 የተተረጎመ መጽሐፍ አንብበህ ክርስትና ይገባኛል ብለህ ለደቂቃ ማሰብ የለብህም። እና እንዳልገባ ላሳይ ስለሆነ ያዕቆብ ላይ ከልጁ ጋር ስለነበራችሁ አሁን የተክልዬን እኩል ነው የምትፈትተው የተክልዬን ስጋ ነው ካልከኝ አውጣና አሳየኝ በቤተክርስቲያን ትምህርት። ካለዛ ግን አሁን መልስ ስታጣ ወደ ገድላት ውስጥ ተወተፍክ። አየህ መልስ ስታጣ ሲጨንቀ ገድላት ውስጥ ተወተፍክ። ስለዚህ አሁን ከገድላት ውጣና እና መጽሐፍ ቅዱስ ላይ እናውራ። እሺ ደቂቃ እና መጽሐፍ ቅዱስ ላይ እናውራ። ከገድላት ውጣ። ገድላት ለአንተ አይገባህም። ገድላት የምንታት ለዛው ሞራል ሊኖር አይገባም። እንዴት አይነት አወራህ አይደል? ካወራህ ጨርስ ያለ ጨርስ። አውርተህ እንኳን የመጨረስ እኮ የሆነ በ4 ነጥብ የምትዘጋበት ቦታ መኖር አለበት። አየህ እኔ ዝም ብዬ አካንተ ጋር ደርቤ የማልጮኸው ጫጫታ እንዳይፈጠር ማለት ነው፣ ጩኸት እንዳይፈጠር ማለት ነው። ኦኬ ለ6ኛ ጊዜ ነው የጠየኩት። አሁን ደግሞ ለ7ኛ ጊዜ ያንኑ ጥያቄ ነው የምጠይቀው እኔ። ምክንያቱም ልብ በሉ እሱ አሁን እኔ ከነገረ ድነት ጋር በተገናኘ አቡነ ተክለ ሃይማኖት በአቡነ ተክለ ሃይማኖት ቤዛነት ሰው አይድንም ማነው ሰው ይድናል ብላ ኦርቶዶክስ አታስተምርም ማለት ኦኬ
እኔ እና እዚህ ላይ ጥያቄ ልጠይቅ ብዬ ስለው ኦኬ ጠይቀኝ ብሎ ስላለ ቅድም ባብራራበት 5 ደቂቃ በተናገረበት ማለት ነው ለጥቄ እኔ የማያነሳውን ጥያቄ ወይ ገብቶታል ወይ ሸቶታል። እና እኔ ጥያቄ ምንድነው በአቡነ ተክለ ሃይማኖት ቤዛነት ሰው አይድንም ወይ ደግሞ ይድናል ብሎ የሚለውን ጥያቄ ከማቅረብ በፊት ከቤተክርስቲያኒቱ መጽሐፍት የጠየቁት ጥያቄ አላፍርባቸውም ብሎ ያለውን የአባቱን የአቡነ ተክለ ሃይማኖትን መቃብር ነው። ካላፈረ የአባቱ የአቡነ ተክለ ሃይማኖት መቃብር እንግዲህ ጣሊያን፣ እስራኤልም ግሪክም የተለያየ ቦታ ላይ ሄደ ሊሆን ይችላል። መቃብራቸው ጋር የአቡነ ተክለ ሃይማኖት መቃብራቸው ጋር ሄደ ከሆነ ካልሄድክም በስማ በለው ሰምተህ ከሆነ ወይ ደግሞ አንብበህ ከሆነ ወይም ሄደህ አይተህ ከሆነ እኔ ባጭር ቃል አሁንም እባክህ መለምልህ ለስድስተኛ ጊዜ ነው ጥያቄን አልለቅም። የአቡነ ተክለ ሃይማኖት መቃብር ስፍራቸው የት ነው? ቢኒ አጭር መልስልኝና ከዛ ትቀጥል። በጣም ጥሩ። እሺ ባጭሩ ልመልስልህ። እሺ ትጠቀምበታለህ? አዎ ሰውም ይጠቀምበታል። እኔ ደብረ ሊባኖስ ሄጃለሁ። ፕሮቴስታንት ሆኜ ነው በነገራችን ላይ ደብረ ሊባኖስ ሄድኩት። ገብቶሃል? ደብረ ጽጌም ሄጃለሁ በነገራችን ላይ ፕሮቴስታንት ሆኜ ነው ሄድኩት በቀብር ምክንያት። ስለዚህ በአጭር አማርኛ ኢትዮጵያ ውስጥ ደብረ ሊባኖስ የተቀበሩት ማለት ነው። ቴንክ ዩ በጣም ነው የማመሰግነው ነበርኩ። አሁንም ይኸውልህ ቀጥታ ስፔሲፊክ ለቀብር ነው የሄድኩት ፕሮቴስታንት ሆኜ። አሁን አንተ የምታወጣልኝ ለምን ሄድክ አይደለም ለምንም ሄድ የምታወጣልኝ የክርስቶስ ቤዛነት ሁላቸው የተክልዬ መቃብር የሚል አውጣና አሳየኝ። አንተ አይደለም ጥያቄ እኔ እንድጠይቅህ ጥያቄውን እንደዚህ አድርገህ ጠይቀኝ ብለህ ማለት ያለብህ እኔ ነኝ የምጠይቅህ። እግዚአብሔር ይስጥልን 6 ጊዜ ጠይቄው 7 ጊዜ ጠይቄው በሰባተኛው ችግር የለብኝም። ለምን መሰለህ የማይመለከትንም ስለምታወራ እኮ ነው። ወተፍኩ አይደለ ገድም ላውራ ብራዘር መጽሐፍ ቅዱስ ማውራት ስለማችል እኔ ላውራ አሁን ላውራ። እሺ ቀጥል። አውጣና አሳየን። አልተጠየቅክም፣ ስጠይቅህ ነው። ልብ በልና ስማ። 7 ጊዜ ጠይቄው የአባቱን አላፍርባቸውም ብሎ ያለውን የአቡነ ተክለ ሃይማኖትን መቃብር 7 ጊዜ ተጠይቆ ጴንጤ ሆኜ ነው የሄድኩትኝ። በረከታቸው ይደርብኝ። ተግባቦት የጳውሎስ የአቡነ ተክለ ሃይማኖት በረከት ይደርብኝ። ብራዘር ተግባቦት ይወቅ። እሱን እንደፈለክ እኔ ማደር አይደለም ይስፈርብህ፣ እኔ ምንም ችግር የለውም። እኔ አይደርብህ ብዬ አላልኩም። ተግባቦት ግን ወቅ ትልቅ ሰዎች አይደለም እዚህ ጋር እኮ እኔም ነጫጭ እያወጣ ነው። ያንተ ደግሞ ከኔ በጣም ብዙ የወጣ ነው እና ተግባቦት ወቅ እና ቴንኪዩ። ኦኬ 7 ጊዜ ተጠይቆ አላፍርባቸውም ብሎ ያለውን የአቡነ ተክለ ሃይማኖትን መቃብር በምጥ ያው ቴክስት ተልኮለት ሊሆን እንደሚችል አስባለሁ። ምንድን ያለው እኔ ላውራበት፣ ለሌላው ሰው አቴንሽን ቢሰርቅ ነገር አታደርግ። ኦኬ እኔ መቼ ነው የሄድከው? ለምንድን ነው የሄድከው? ለማስቀበር ነው ለሽርሽር ነው? አልጠየቅኩም። ለማስቀበር የሚሄድ ለሽርሽር የሚሄድ ጴንጤም ሆነ ሂድ ኦርቶዶክስም ሆነ ሂድ መቃብሩ ስፍራው የት ነው? በአጭር አማርኛ ያው 7 ጊዜ እንደምንም አመጣህም ቢሆን ደብረ ሊባኖስ መሆኑን ነግረኛል ማለት ነው። ቴንኪዩ። የደብረ ሊባኖስ መቃብር ቤዛ እንደሆነ ታውቃለህ አታውቅም? እግዚአብሔር ቤዛ አድርጎ እንደሰጣችሁ ታውቃለህ አታውቅም? መመለስ ትችላለህ። በጣም ጥሩ። ደብረ ሊባኖስ ለመግባት በነገራችን ላይ ቤዛ የሚለው ትርጉምን እኮ አታውቀውም። በደቂቃ እናድርገው ለጥያቄ። ቆይ ቢኒ እንደዚህ እናድርግ። አንድ ጥያቄ እጠይቅሃለሁ። ከገድሌው መጽሐፍ ቅዱስን እንዳስጣልኩ ዛሬ ገድላት አስጥዬ ነው የምወጣው። በነገራችን ላይ ገድላት ዳግም እንዳታነሳ አድርጌ ነው የምወጣው። መጽሐፍ ቅዱስን እንዳስጣልኩ ገድላትን አስጥዬ ነው የምወጣው። አንድ ሰው እንዳታወርደኝ አስጥዬ ነው የምወጣው። አስጥዬ ይኸው ዳግም ገድላት አላነሳም ብለህ ነው የምትወጣው። ፉከራውን ትተህ ወደ ተግባር ግባ። በተግባር ነው። አሁን ዝም ብሎ ላስጥልህ ላሳቅፍህ ብሎ የሚለው ፉከራውን ተውና
ቀጥታ ወደ ተግባር ገባ ቢኒዬ ማለት ነው። ቴንክ ዩ ወንድምነት ምናልባት ይቅርታ እንዲሁ ለውይይት እንዲመቻችሁ ያክል ነው። ምናልባት ቢኒያም ሽታዬ ሰው ታስገባት ደርብ አንተና እኔ ብቻ እንነጋገር። ከዛ በየተራ ታናግሩኛላችሁ፣ በየተራ ታናግሩኛላችሁ። ቀጥ በሉ ሌሎቻችሁ፣ ቀጥ ብለህ ተማር። ዛሬ መጽሐፍ ቅዱስ እንዳስጣልኩ ገድላትን አስጥዬ እወጣለሁ። እሺ እኔ ነኝ የሚያደርገው ቢኒ ማስታወቂያ ሊናገር ነው እሱ እንጂ እኔ እናንተን የምናወራው። ቢኒ ወንድምነት ማስታወቂያ ሊናገር ለማስታወቂያ አትከልክለው። ከዛ እኔ እናንተን የምናወራው ማን እንደሚጠቅም እናያለን። እንግዲህ እኔ እናንተ ዛሬ እናያለን። ታብ ኮፒ ሊንክ ሼር አድርጉ። አስጣይ ነው ወይስ ጣይ ነኝ ወይ አስጥለዋለሁ ወይ አስጥለኛል እናያለን። ቀጥል ወንድምነት። እሺ ወንድምነት በእምነት ብቻ በኦርቶዶክስ መዳን አይቻልም ወይ ይመስለኛል። የውይይታችን ሐሳብ እሱ ነውና አሁን እኔ እስካሁን ምንም የሰማሁት ነገር የለም። የእሱን አቋም በኦርቶዶክስ መዳን በእምነት ብቻ አይቻልም ብሎ ነው የሚያምነው። ማስታወቂያ አይደለም። ዝም በል ቢኒያም አንተ አይደለም ቤቱን የምትመራው፣ አንተ አይደለም ቤቱን የምትመራው ቢኒያም። አትፍሩ አላልኩም። አስቁመው። ደቂቃ ተሰጥቶ ታወራለህ። እሱ ተናግሮ ይጨርሳል። ቢኒያም እንደዛ አታድርግ። እንደ አንተ ዛሬም እንኳን አትማርም እንዴ? በመድኃኒዓለም እንደዚህ ክፉ ታናግረናለህ። እሱ አያወራም እኮ አልኩህ። አካሄዱን ነግሮን እኔ እናንተ ነን የምናደርገው እንጂ አንተ ቤት ውስጥ ገብተህ እኔ ጋር እኮ ነው እንግድነት የመጣው። ስትስብ አስገባው። ጸጥ በሉ ዝም በሉ አትበላቸው። ሀሳብ ካላቸው አውርተው ውይይቱ ግን እኔ እናንተ ነን። አንተ ትሰጠኛለህ፣ እኔ እሰጥሃለሁ ማለት ነው። ስለዚህ የምታስጥለኝን የምታራግፈውን ነገር ታራግፋለህ፣ እኔም ደግሞ የማራግፈውን ነገር አራግፍልሃለሁ ማለት ነው። እና ዳንዬ ጨርስና ስጠን። ቴንክ ዩ ወንድምነት። በቃ እንድንማር ማለት ነው፣ መማር እንድንችል አንተ እንደ ወንጌል አማኞች ቤተክርስቲያኒቷ በእምነት ብቻ አይዳንም ብላ ታስተምራለች ወይ? ሙግታችን። ስለዚህ ቤተክርስቲያኒቷ በእምነት ብቻ አይዳንም ብሎ ሲናገር ደጋግመን እየሰማን ያለ ነው ቢኒያምና። ስለዚህ በእርግጥም ቤተክርስቲያን በእምነት ብቻ አይዳንም ብላ አታስተምርም። ይሄ ሀሳብ መሞገት አለበት። ስለዚህ ወንድምነት ይሄ ጥሩ አጋጣሚ ነው። ከመግባቱ ካልቀረ ርዕሱን ዳይቨርት ለማድረግ እየታገለ እንዳየ ነው እያለ ነው የማየው። ወደ ሀሳቡ ተመለሱና በእምነት ብቻ ኦርቶዶክስ ውስጥ ሰው መዳን አይችልም ወይስ ይችላል? እሱን ሀሳብ ፕሊዝ አድርጉልን። ተባረክ። ይሄንን ጨርሰን ወደዛው ነው የምንመጣው። ልክ ነው። ከዚሁ ጋር በተገናኘው ነገረ ድነት ነው። በእምነት ብቻ ቤተክርስቲያኒቱ ትላለች አትልም። በመጽሐፍ ቅዱስ ነው በገድላት ድርሳናት ትላለች አትልም ነው። ኦኬ ቢኒያም ማይኩን ክፈትና ቅድም እሺ ይሄው ልሰጠህ ነው። ማይኩን ክፈትና የአቡነ ተክለ ሃይማኖት መቃብር ሰዎች እንዲድኑበት ቤዛ አድርጎ እግዚአብሔር ሰጥቷቸዋል አልሰጣችሁም ነው እየጠየቁ ያለሁት። ይሄን መልስልኝና ከዛ እንቀጥላለን። እሺ አሁንም መልስ መልሳለሁ። በመጀመሪያ ለዳንኤል መልስ መልሳለሁ። ኖ ለዳንኤል አትመልስ። ለሁለቱም ነው ቢኒያም ጥያቄ እኔ ነኝ የሚዩት ያደረግኩት። ጥያቄ እሱ አልጠየቀህም ቢኒ። ጥያቄ ጠየቅኩህ እኔ ነኝ። እሱ አካሄዱ እንዲህ ቢሆን ነው እንጂ ብሎ ያለው እኔ ጥያቄ አለኝ ቢኒያም ብሎ ለአንተ ጥያቄ እኮ አልጠየቅም። ጥያቄ ቢጠይቅ እርግጥ ነው የመመለስ ግዴታ አለብህ። ለምን ታደርጉኛላችሁ? እኔ ነኝ ያደረግኩህ። ተግባቦቱን አንተ እያበላሸው ስለሆነ ማለት ነው። ጥያቄ ገብቶ ለተናገረው የፍርሃት ነገር እውነቱን ማሳየት አለብኝ። አካሄዳችሁ የሁለታችሁም እንደዚህ ይሁን ብሎ ነው ያለው። በእምነት ጉዳይ ኦርቶዶክስ መዳን ትችላለህ። መዳን በእምነት ነው ወይስ በስራ ነው ብሎ የሚል መዳን በእምነት የለም ብላ ነው የምትለው ኦርቶዶክስ ወይስ አለ ብላ ነው የምትለው? በሱ ጉዳይ ላይ በእምነት ጉዳይ ላይ በቤተክርስቲያኒቱ በመጽሐፍ ቅዱስም ልናወራ ነው። ጥያቄ አለኝ ብሎ ባላለህ ላይ ባወራው ሁሉ አንተ መልስ መስጠት የለብህም። እኔ ጥያቄ ጠይቄ ያለሁት ጥያቄን አሁንም ስማኝ። የደብረ ሊባኖስ መቃብር የአቡነ ተክለ ሃይማኖት የአባትህ መቃብር ለሰዎች የመዳን የቤዛነት ቦታ እንዲሆን እግዚአብሔር ሰጥቷል አልሰጠም? እሺ በመጀመሪያ ደረጃ በአጭር አማርኛ ዳንኤል የተናገረው ትክክለኛ ነገር አይደለም ስል ለምን ትናደዳለህ? ለምን ትናደዳላችሁ? በመጀመሪያ አንተ መጀመሪያ እኮ የገባኸው አገባብ እኮ ካሜራ ከፍተህ ነው የምናወራው። ምንም የተናደድኩት ነገር ቆይ ቀጥዬ እመልስልሃለሁ። ዳንኤል ምንም ጥያቄ ባልጠየቀህ ላይ የግድ ዳንኤል ላይ ላውራት በል። ዳንኤል አካሄዳችሁ እንዲሆኑ
መዳን በእምነት ብቻ ብለን የገባው እኮ ታዲያ ሌላ የለም ብለህ ነው የገባው። ብቻ ነው የገባው። አሁን ወደ ገዳም የገባው መዳን በእምነት ብቻ ብለን የገባው እኔ ነው አይደለ? አድምጠኝ። በቃ እሱ አሁን ላነሳኸው ቢኒያም እባክህ ጊዜ አትፍች። እኔ የገባሁትኝ ነገረ ድህነት ነው ያልኩትኝ። ነገረ ድህነትን ትምህርት ነው። ኑ ጠይቁኝ እኔም ልጠይቅ ብዬ ማለት። ቆይ ልጨርስ እባክህ፣ አትደርብ እባክህ። ሚዩት ማድረግ አልፈልግም፣ ግን ሚዩት ማድረግህ እድል አትሰጥም፣ አታቆምም፣ ጥያቄ አትመልስም። ወደዛ ወደ ዋናው ጉዳይ ላይ እንግባ ትለኛለህ። ዋናው ጉዳይ ላይ ነው ግን ያለነው። እባክህ አሁንም ሳንረባበሽ እንድናወራ ማለት ነው። አንድ ጥያቄ 7 ጊዜ ጠይቄሃለሁ፣ መቃብሩን ስፍራ እንኳን ላለመንገር ማለት ነው። ምክንያቱም አንተ አታምንም ትለኛለህ። እኔ እኮ የግድ ማመን የለብኝም በአቡነ ተክለ ሃይማኖት መቃብር። አንተ የምታምነው አላፍርበትም ብለህ ያልከው የአባትህን መቃብር ለመናገር 7 ጊዜ ጥያቄ ተጠይቀህ በ7ኛው ነው የመለስክልኝ። 7 ጊዜ መልሰህ ማለት ጥያቄ ጠይቄ በ7ኛው የመለስክልኝን ጥያቄ ስትመልስልኝ የአባትህ የአቡነ ተክለ ሃይማኖት መቃብር ለአንተም ይሁን ለኦርቶዶክሳውያኑ ለምታምኑባቸው ሰዎች በአቡነ ተክለ ሃይማኖት በምታምኑ ሁሉ ለመዳን እንዲሁም ቤዛ ሆኖ ከእግዚአብሔር ተሰጥቷል አልተሰጠም ነው ብዬ ጥያቄ። የአቡነ ተክለ ሃይማኖት መቃብር ደብረ ሊባኖስ ቤዛችሁ ነው ወይስ ቤዛችሁ አይደለም? ጥያቄ ነው ቢኒ። ጋይድ ከነገረ ድህነት ጋር የተገናኘ ነው። ደቂቃ ስጠኝ። እሺ 2 ደቂቃ ስጠኝ። መልስ 2 ደቂቃ ስጡት። 2 ደቂቃ አድርጉለት። ያ ቴንክ ዩ ለጥያቄው ለዚህ መልስልኝ። 2 ደቂቃ ይበቃል። ካነሰ ጨምርልሃለሁ። 2 ደቂቃ አድርጉለት። ቴንክ ዩ ቤዛ ሆኖ ተሰጥቷቸዋል አልተሰጣችሁም? የአቡነ ተክለ ሃይማኖት መቃብር እንዳገባብኝ በጣም ጥሩ። ትልቁ የጭንቅላት ችግር ቃላትን አለማወቅ ነው። ቤዛ የሚለው ቃል ምን ማለት ነው በመጽሐፍ ቅዱስ ላይ? እኛ በቀራንዮ መስቀል ላይ ለዘላለም የህይወታችን ዋስትና የተሰቀለልን ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ይህንን የመዳን እውነት የማዳን እውነትን ቤተክርስቲያን ለማንም አትሰጥም። ለምሳሌ የጳውሎስ ጨርቅ አዳነ፣ የዘላለም መዳን ነው። የጴጥሮስ ጥላ አዳነ፣ የዘላለም መዳን ነው። አሁን ትልቁ ፕሮቴስታንት ግራ የሚጋባበት መዳን የሚለውን ትርጉም አያውቀውም። ስለዚህ አሁን እኔ አሳየኝ እያልኩ ያለሁት ተክልዬ በክርስቶስ ቦታ ተሰቅለዋል ብላ ቤተክርስቲያን አትልም። ቅድም ቤዛነትንም ሳስቀምጥ ከዛ ነው። የቤዛነት ትርጉምንማ የኢትዮጵያ መጽሐፍ ቅዱስ መዝገበ ቃላትን አውጥተህ ማንበብ ትችላለህ፣ ቤዛ ምን ማለት እንደሆነ ማለት ነው። ስለዚህ አትልም ቤተክርስቲያን። አንደኛ። ሁለተኛ በግልጽ እንድትረዳ የምፈልገው ቤተክርስቲያን የማትለውን እንደፈለክ ያወራ። በመጀመሪያ ደረጃ ተክልዬ እኮ አንድ አባት ናቸው። እኛ እኮ ብዙ እኮ አሉ፣ አንድ አባት ናቸው። ስለዚህ አሁን አንተ በማታውቀው እምነት ባልሆነ የሰውን እምነት ለማንጓጠጥ፣ ለስድብ፣ ለጥላቻ ብድግ አድርገህ የምትጠቀመውን ገድላት አንሳ። አስጥዬ ነው የምወጣው የምልህ ለዛ ነው። በነገራችን ላይ እሱንም መጽሐፍ ቅዱስን እንዳስጣልኩ እኔ የመጀመሪያ ከአንተ ጋር ፍልሚያ የጀመርኩት በዚህ አደባባይ ላይ እንዳትረሳው። 7 ዓመታችን ነው። አስጥያለሁ ብዙ ነገር። ብዙዎች ማንነትን እንዲነቁ አድርጌያለሁ። እንዲነቁ ስላደረግኩ ዛሬ ደግሞ ገድላት ለምን አነሳው ብለህ እኔ ሚዩት ያደረግኩ ደቂቃህን ጨርሰሃል ቢኒ። ወይኔ እንደዚህ በቃ በክርስቶስ ኧረ ተግባቦት ወቅ ቢኒ ፕሊስ። ደቂቃህን ጨርሰሃል ብዬ ስልህ እንደው እያልክ እንደዚህ አታውራ። ደቂቃህን ጨርሰሃል። እኔ መሰለኝ ከጴንጤ ጋር ልግባባን ብዬ እያበድኩ ያለሁት እኔ ነኝ አንተ። ደቂቃህን ጨርሰሃል። አሳበዱ እኮ በነገራ እኔ ነኝ አንተ። አሁን ልታስወጣኝ እኮ እንደፈለግህ እኮ አውቃለሁ። ልታስወጣኝ ላስጥልህ ስለመጣሁ ልታስወጣኝ እንደፈለግህ አውቃለሁ። ማንም አያስወጣህም። አንተ እሱን ነው የፈለግከው። አሁን አሳየኝ። የክርስቶስ ቤዛነት እኩል ነው ከተክልዬ ጋር የሚል አውጣና ደቂቃህን ጨርሰሃል። በመድኃኒዓለም ዚስ ኢዝ ኦርቶዶክስ ኢቲክስ እንኳን አያውቅም። ደቂቃህን ጨርሰሃል ነው ያልኩትኝ። አንድ ልብ በሉ። ሚዩት አድርገው እጅህን አይብላ። ልብ በሉ። የጠየቁት ጥያቄ ምን ነበረ? እዚህ ያላችሁ ሰዎች ሪካርድ የምታደርጉ ማለት ነው።
የጠየቁት ጥያቄ የአቡነ ተክለ ሃይማኖት መቃብር የት ነው ብዬ 7 ጊዜ ጠየቅኩትኝ። ያው በ8ኛው አመቶ ደብረ ሊባኖስ ስለሆነ ቴክስት ተልኮለት ማለት ነው። እስቲ እባክህ አትረብሽ፣ እባክህ እንደዚህ አድርጋ አይደለም ከኔ ላይ የምታስጥለው ማለት ነው። የምታራግፈው እጅ አያርፍም፣ አፍ አያርፍም። ማይክ ትከፍታለህ፣ ስርዓት የለህም፣ ደቂቃ አትጠብቅም። የተሰጠህን ደቂቃ ተጠቅመህ እንኳን ዝም አትልም። አንዴ ከጀመርክ አታባራም ማለት ነው። የተሰጠን ደቂቃ እኮ እዚህ ጋር እኮ ደቂቃው የተቀመጠው እኔም ሳወራ ደቂቃ ሲያልቅ እተውልሃለሁ ማለት ነው ነቢይ። አንተም ደግሞ ስታወራ ደቂቃው ሲያልቅ ለእኔ መተው አለብህ እንጂ ተለምነ በግዚኦታ እንዴ ደወልና እኮ ታቦት ሊወጣ እኮ ምንም ያህል አልቀረውም። አንተን ደቂቃ ሲያልቅ ለማስቆም ማለት ነው። እና ፕሊስ ቢኒ እና ጥያቄ የጠየቁትን ልብ በሉ። እዚህ 1500 ሰው ያላችሁ ምንድን ነበር የጠየቁትኝ? የአቡነ ተክለ ሃይማኖት መቃብር ደብረ ሊባኖስ ማለት ነው ቤዛ ሆኖ ከእግዚአብሔር ዘንድ ሰዎች እንዲድኑበት ቤዛ ሆኖ ተሰጥቷቸዋል አልተሰጣችሁም ነው የኔ ጥያቄ የጠየቁት። እሱ ግን እስካሁን ድረስ ስላለው ነገር ሪከርድ ስለተደረገ ተሰሙታላችሁ። አሁንም መልሼ ጠይቃለሁ፣ 2 ጊዜ ጠይቃለሁ። ስለ ገዳሙ ስለ መቃብሩ ስፍራ ቤዛ ሆኖ ከእግዚአብሔር ተሰጥቷል አልተሰጠም ብሎ የሚለውን ለ3ኛ ጊዜ ጠይቃለሁ። ኦኬ ይሄን ካልመለስክልኝ ውልፊት የለም፣ ወደ ግራም ወደ ቀኝም ወደ ኋላም ወደ ፊትም አለ። ቤዛ ሆኖ ተሰጥቷቸዋል። ስለ ቤዛነት ነው የምናወራው። ቤዛነቱ የተሰጠው ለድነት ነው ለድነት አይደለም ብሎ የሚለው እንድናወራ ነው። በደንብ አራግፈው። ይኸው እዚህ ፊት ለፊት አለው። በእውቀት ታራግፋለህ። ለጥያቄ መልስልኝ። 1 ደቂቃ ነው የምሰጠው እንድትመልስልኝ። ቤዛ ሆኖ ተሰጥቷቸዋል አልተሰጣችሁም? የአቡነ ተክለ ሃይማኖት መቃብር ደብረ ሊባኖስ ጻፍልኝ። 1 ደቂቃ። ያው በጣም ጥሩ። አሁንም በመሃል እንዳትገባ፣ አሁንም በመሃል እንዳትገባ። የእውቀት ትንሽነት እንጂ ሙሴ ለእስራኤል ቤዛ ሆኖ ተሰጥቷል። ግብፅ ቤዛ ሆኖ ተሰጥታለች። ገንዘብ ቤዛ ሆኖ ተሰጥቷል። መጽሐፍ ቅዱሳችንን በአግባቡ ማጥናት ነው። ጥቅሶች እናመጣለን። ቤዛ የሚለው ቃል ከክርስቶስ ቤዛነት ጋር ግን ይሄ ቤዛነት አይገናኝም። ከክርስቶስ ቤዛነት ጋር እንደ አንድ ክርስቲያን ማንም የሚያነብሰው ቤዛ የሚለውን ቃል ብድግ አድርገው ወስደህ ከክርስቶስ ቤዛነት ጋር አቻ ነው ለማለት የቤዛነትን ትርጉም ማጥናት አለብህ፣ ማወቅ አለብህ። ስለዚህ የክርስቶስ ቤዛነት ከማንም ጋር አቻ አይደለም። ጨረሱ። እሺ ደቂቃ አልቋል። ቴንኪው። ልብ በሉ። አሁንም አልተመለሰልኝም። አሁንም ለ4ኛ ጊዜ መልሼ ጠይቀዋለሁ ማለት ነው። በቃ እንደዚሁ ነው። ከተለቻችሁ ሻይ ጠጡ፣ ትንሽ ተናፈሹ፣ ወደ ሽንት ቤት አካባቢ ሂዱ። በቃ እንደዚሁ ነው። አሁንም እንቀጥላለን። የጠየቁት ጥያቄ ምንድን ነው? እኔ በመጽሐፍ ቅዱስ ውስጥ ቤዛ ተብሎ ማ ተጠርቷል? እነማነማ ቤዛ ብለው ተጠሩ? አይደለም የኔ ጥያቄ። መዝገበ ቃላቱ ቤዛ ብሎ የሚለውን ቃል እንዴት ይተረጉመዋል? አይደለም የኔም ጥያቄ። ምክንያቱም የመዛግብተ ቃላቱን የሰሩት የቋንቋው ሊቃውንት እንዴት ብለው እንደተረጎሙት ቤዛ ብሎ የሚለውን ቃል የግዕዙን ቃል ምን ተብሎ እንደተተረጎመ ቢንያምን መጠየቅ አይጠበቅብኝም። አለቃ ኪዳነ ወልድ ክፍሌ፣ እነ ደስታ ተክለወልድ፣ እነ ከሳቴ ብርሃን ተሰማ ስላሉ ማለት ነው። እዚህ መዝገበ ቃላት የአዲስ አበባ ዩኒቨርሲቲ መዝገበ ቃላት ሁሉ ስላለ የኔ ጥያቄ የቋንቋውን ትርጉም ንገረኝ አይደለም። የኔ ጥያቄ በመጽሐፍ ቅዱስ ውስጥ ቤዛ ማን ተብሎ ተጠርተዋልም አይደለም። የኔ ጥያቄ የአቡነ ተክለ ሃይማኖት ለ4ኛ ጊዜ የምጠይቀው ልብ በሉ። አሁንም እባክህ ለምናለው 1 ደቂቃ ሰጣለሁ ማለት ነው። የአቡነ ተክለ ሃይማኖት መቃብር ደብረ ሊባኖስ የአባትህ የማታፍርበት መቃብር ቤዛ ሆኖ ተሰጥቷችኋል አልተሰጣችሁም ነው እየጠየቁ ያሉት። ቢኒ 1 ደቂቃ ስጡት። አሁንም እንዲመልስልኝ እችን መልስልኝ። ካልመለስክ ደግሞ ያው አውርተህ ደግሞ እንደገና ደግሞ እመጣለሁ ማለት ነው። ጥያቄን አለቅ አበደን ይላል አለቅ። ኦኬ መልስልኝ። 1 ደቂቃ ቁጭ አድርጉለት። ቴንክ ዩ። 1 ደቂቃ ቢኒ። ደቂቃው ሲያልቅ እያየህ እንደዛ አንዳ ተግባቦቱ እንድንቀጥል ማለት ነው። 1 ደቂቃ አስቀምጡለት። ያው ጎሄድ። አሁንም አስረግጬ የምነግርህ የአቡነ ተክለ ሃይማኖት ቤዛነት ከክርስቶስ ቤዛነት ጋር እኩል ነው የሚል ትምህርት የላትም። ቤዛ የሚለውን ቃል አጥና። ከዛ በተረፈ ግን ቤዛነትን እቺ እውነተኛ ቤተክርስቲያን ከማዳን ከዘላለም ጋር ብያለሁ፣ ከዘላለም ጋር
ከዘላለም ጋር ከድቅድቅ ጨለማ ወደሚደነቅ ብርሃን በቀራኔው መስቀል ላይ የተሰቀለልን የቤዛነት እውነት ከክርስቶስ ውጪ ሌላ አትልም። አስረግጬ አልነገርኩ። አሁን ለምሳሌ ቤዛ የምትባል ጓደኛህን አምጥተህ ቤዛ ብለህ ልትጠይቀን ነው ማለት ነው። አየህ መጽሐፍ እንዴት አውጣና ከክርስቶስ ጋር እኩል አርጋዋለች ብለህ ከክርስቶስ ቤዛነት ጋር እኩል ተክለ ሃይማኖትን አስቀምጣለች የሚል አሳየነ። አለቀ። ካለዛ ግን ፈርተ እንደሆነ አውቃለሁ። በነገራችን ላይ ወደ ዋናው ነገር ላስጥል ወደ መጣሁት ፈርተ ነው። ገድላቱንም አስጥዬ የወጣው እንደሆነ በዚያ አውቃለሁ። በነገራችን ላይ ይኸው ጨረሱ። አለቅም ዛሬ በነገራችን ላይ እሺ ቴንክ ዩ ዳይቃን ጨርሳል። አደራ ቃለ ምድር ለሰማይ እንደው በምትወደው ታቦት እንዳትለቀኝ። ግን እኔ የምለምንህ አንተን ደቂቃ ሲያልቅ አልቋል። የተግባቦትን ግብ ብቻ ጠብቅልኝ። እንደው በምትወደው ይሰማል ብለህ ባልከው በስሜነሽም ይሁን ባቦነሽ ግን አትሂድ ጨርሳል። ጥያቄ እኔ አሁን እንዳንተ ባለጌ ልሁን ጥያቄንም ጠይቀው በሚሰማጋንንት የሚያስወጣ አሁን እኮ አታንሳ እኔን የሚሄድ ያደረኩት በሚሰማ ታቦት ነው እየለመንኩ ያለሁት እኮ ቢኒ ምን አጠፋው አትበል። እኔም ደግሞ በፈስ ለሚያባርር እንደዚህ ስለምትል እኮ ነው ቢኒ የምለምን። አትበላ አትበል አልልም በቃ እየተነጋገር አልልም። እሺ ቢኒ አልልም። ቴንኪው በምህረት ይቅርታ። ሁለተኛ አይልም። እሺ ባቡነሽም በስሜነሽም ብዬ ለምኜ ካልተሰማው በቃ አልልም። ሁለተኛ ኦኬ። አሁንም ለአምስተኛ ጊዜ ጥያቄን እቀጥላለሁ። ለምን በአባቱ በአቡነ ተክለ ሃይማኖት የማያፍረው ወንድማችን ስለሳቸው መልስ ለመመለስ ስለ መቃብራቸው ቦታ ሲጠይቅ 7 ጊዜ ተጠይቆ መልስ ያው እንደምታዩት ማለት ነው። እንደዚሁም ደግሞ የመቃብራቸው ስፍራ ደብረ ሊባኖስ ቤዛ ሆኖ ተሰጥቷቸዋል ወይ ብዬ አሁንም ለአምስተኛ ጊዜ ነው የምጠይቀው። 1 ደቂቃ አርጉለት። የተሰላቻችሁ ሰዎች ካላችሁ ሻይ ጠጡ። በቃ እንደዚሁ ነው የምንቀጥለው። እስኪመልስልኝ ድረስ እንደዚሁ ነው የምንቀጥለው ማለት ነው። እና ማንም ሰው እንዳይሰላች ማይክ እንዳትከፍቱብን፣ በዚህ ምክንያት አግኝተው እንዳይወጣ በመድኃኒዓለም ነው የምለው። ወንድሞችና እህቶች ዛሬ ብዙ ትዕግስት ሊያስጨርስ ይችል ይሆናል። ቢኒ ግን እንደሚመልስልኝ በ7ኛው ምን በ10ኛው ብቻ እጠብቃለሁ። ለምን 20 ጊዜ አይሆንም እጠብቃለሁ። ቢኒ ለአምስተኛ ጊዜ የምጠይቀው ያንኑ ጥያቄ ነው። መልሰው 1 ደቂቃ ያደርጉላል። የአቡነ ተክለ ሃይማኖት መቃብር ደብረ ሊባኖስ ቤዛ ሆኖ ከእግዚአብሔር ዘንድ ተሰጥቷቸዋል አልተሰጣችሁም? ከክርስቶስ ቤዛነት ከመስቀሉ ጋር አይልም። በቃ እኮ ደጋግሜ እኮ ነገርኩ። አሁን ያኔ አውጥተህ ከክርስቶስ ጋር ይኸውልህ፣ ዛሬውን እያስጣልኩ ነው። በነገራችን ላይ ይኸው ለሚያየን ህዝብ ድብና አድርጌ አሁን አውጥተህ ይኸው ከክርስቶስ ቤዛነት ከመስቀሉ እኩል አድርገዋለች ብለህ አሳይ እኮ ነው። አየህ እማስጥል እንደዚህ ነው። በነገራችን ላይ ዛሬ እኮ አስጣልኩ። በነገራችን ላይ ከዚህ በፊት በብድብድ የሚለውን ቃል አስጣልኩ። ዮኒ ማኛን እግዚአብሔር ይስጠው አስጣልኩ። አሁንም አውጣና ከክርስቶስ ቤዛነት ጋር እኩል ያደረገችበት ካለ አውጣና አሳይ። ደቂቃውን ጨርሳል። ቴንኪው ቢኒ በጣም አመሰግናለሁ። እሺ ወንድማችን አሁንም ለአምስተኛ ጊዜ ተጠይቆ አልመለሰም። እኔ የጠየቁት ጥያቄ ነው እሱ የሚመልሰው ንዩት። This is orthodox ይላል ኤርሚያስ። ኦኬ ጥያቄ ጠይቁት። ምንድነው? ለጠይቁት ጥያቄ መልስ አይመልስም። ልብ በሉ። ኦኬ አይመልስም። አሁንም ቢኒ ለ6ኛ ጊዜ ነው ይሄን ጥያቄ የምጠይቅህ። ዛሬ ሳታስጥለኝ የሚራገፍ ነገር ካለ ሳታራግፈው እዚህ ቤት አትወጣ። እፈቅዳለሁ። እማን ላይ ያለ እንደሚራገፍ በእውነት የቀራንዮ ንጉሥ ጌታ ኢየሱስ ክርስቶስ ምስክር ይሁን ማለት ነው። ስለዚህ ማንም ሰው አያስወጣም። ማስታወቂያ መናገር የለብህም። ታብ ኮፒ ሊንክ ሼር አድርጉት የተሳለጠ እንዲሆን ወገኖቼ። ይህንን ወደ 1 ሚሊዮን ይግባ። ማንም ሰው አያስወጣንም። እንግዲህ ሻይና ቡናችሁን ፈንዲሻችሁን ይዛችሁ ቁጭ ብላችሁ መቆምቆም ነው። እኔና ቢኒ በቴሌቪዥን መስኮት የተገለጠ መስለናል። ጎን ለጎን ውሃ እየጠጣ እየተመለሰ ነው ለ5ኛ ጊዜ። እኔም እየጠጣሁ ነው ለ5ኛ ጊዜ። አሁንም ጥያቄ ይሄ ነው። የአቡነ ተክለ ሃይማኖት የአባትህ የአቡነ ተክለ ሃይማኖት መቃብር ደብረ ሊባኖስ ለእናንተ ቤዛ ሆኖ ከእግዚአብሔር ዘንድ ተሰጥቷችኋል አልተሰጣችሁም ነው ጥያቄ። በአጭር ቃል 1 ደቂቃ አስቀምጡለት ይመልስ። ደቂቃዋን ብቻ እያየህ ደቂቃው ሲያልቅ አቁመው ጥያቄውን መልሰው።
አራክፎን በነገራችን ላይ አሁን አስጣልኩ እኮ ዛሬ ደስ ያለኝ ነገር ይሄው ገድለ ተክለ ሃይማኖት ዳግም እንዳታበሳ። እኔ በነገራችን ላይ ነገርኩ። እኔ ነኝ በዚህ ሶሻል ሚዲያ ከዩቲዩብ ፌስቡክ፣ ከፌስቡክ ቲክቶክ አውርጄ ዜሮ ያረኩ ማለት ነው። ዛሬም ከክርስቶስ ቤዛነት ጋር እኩል ተክልዬ ተሰጥተውናል የሚል መጽሐፍ የለንም። ይሄው አስረግጬ ለስድስተኛ ጊዜ ነገርኩ። አልቆጠርኩም እንጂ ለሰባተኛ የለንም። ከእግዚአብሔር ዘንድ ልክ እንደ ክርስቶስ የአቡነ ተክለ ሃይማኖት ገዳም ወይም መቃብር ለቤዛነት ተሰጥቶናል የሚል ትምህርት የለንም። ቤዛችን በቀራኔው መስቀል ላይ የሞተልን ጌታችንና መድኃኒታችን ኢየሱስ ክርስቶስ ብቻ ነው። አንተ ግን አካሉ ስላልገባ ስላልዳንክ የዘላለም ሕይወትን ስላልወረስክ ይኸው እንደተቅበዘበስ ካለህ ና ወደ ብርሃን ልልህ ነው ዛሬ የመጣሁት። ና ተመለስ፣ ና ተመለስ፣ ና ተመለስ፣ ና ተመለስ፣ ና ተመለስ። ዛሬ ልክ መጽሐፍ ቅዱስ እንዳስጣልኩ ጠጥበል እዚህ ያለው ጠጥበል መጽሐፍ ሊያመጣ ነው። ከዳይ መጽሐፍ ቅዱስን እንዳስጣልኩ ቆይ ቁጭ በሉ ታጥግባ እንጂ እንዳስጣልኩ ዛሬ ገድላ ቆይ ጣልቃ አትግቡበት። ቆይ ቢኒ ኦኬ ቴንክ ዩ ና ነው ያልኩ። ለምንድን ነው የሚንጨበቃጨቁ? ቆይ እንዳስጣልኩ ቆይ ደቂቃ ጨርስ። መጽሐፍ ቅዱስን እንዳስጣልኩ ገድላትን ደግሞ ዛሬ አስጥዬ ራቁትን አደርግሃለሁ። ራቁትን በውሸት ዳግመኛ አታጭበረብርም። በነገራችን ላይ በውሸት አታጭበረብርም። ሚዩት አድርግ። እቺም ፉከራ እንደ ፈለገ አትናቴዎስ አይቀጡ ቅጣት ቀጥቼህ ሚዩት አድርግ። እንዳትከፍት ሚዩት አድርግ። ኦኬ። እቺም ፉከራ ይኸው ደግመዋለሁ። እንደ ወንድምህ እንደ ፈለገ አትናቴዎስ አይቀጡ ቅጣት ቀጥቼ የሚራገፈውን የሚወልቀውንም አውልቄልህ እልካለሁ ማለት ነው። እቺን ብቻ ልናገር ትምክት ከሆነብኝ። እስካሁን በጣም ብዙ ጮኸሃል፣ ግን በስድስተኛው መለሰልኝ። ምን ብሎ? የመጀመሪያውን ጥያቄ 7 ጊዜ ጠይቄው በምጥ መለሰልኝ። ደብረ ሊባኖስ ነው መቃብራቸው ብሎ። ሁለተኛውን ጥያቄ ደግሞ 6 ጊዜ ጠይቄው በስድስተኛው መቃብራቸውን ቤዛ ተብሎ አልተሰጠንም አለ። አራጋፊውን አራጋቢው ሰውዬ ማለት ነው። ከክርስቶስ ቤዛ እኩል ከክርስቶስ ቤዛ ሚዩት አድርግ። እኔ ምን ትዋሽ? ከክርስቶስ ቤዛ እኩል ነው ያልኩህ። ሚዩት አድርግ። እኔ ሚዩት አድርግ። አትዋሽ። ይኸውላችሁ ከክርስቶስ ቤዛ እኩል አልተሰጠንም ነው ያልኩህ። አትዋሽ። እባክህ አጣራ። ከክርስቶስ ቤዛ እኩል አልተሰጠንም ነው ያልኩህ። በቃ አለቀ። አላልኩም። ኦኬ እኔ ላውራበት ገድላት እንዳታነሳ አርጌ ነው ዛሬ የምወጣው። ይሄ ፀጉራችን ወደ ነጭነት ሲቀየር እኮ ክብር ነው አይደል? በትውልድ ዘንድ ያስከብራል። እኔ እንዲህ ነኝ፣ እንዳንተ ቀለም አልቀባም። ግድ የለም የኔም ይሄው ቀለም የተቀባ ነው ነጫጭ እየወጣ ያለው። ኦኬ ልብ በል። ይሄ ነጭ ግን ጠጋበል አይታየኝም። ብራዘርዬ ካልታየህ አይንህ ችግር ስላለ ማለት ነው። በእርግጥ ነው እውነት ነው። ይሄ ትንሽ እንትን ስላለ ስጋው እያለ ስላለ ላይታየህ ይችላል። አሁን የጠየቅኩን ጥያቄ መልስልኝ። ማን መልሳልኛል? ኦኬ ወዳጆቼ ይሄ ሰው ነው እንግዲህ ወገኖቼ፣ ይሄ ሰው ነው ተግባቦት ህግ የማያውቅ ይሄ ሰው ነው። የወለዳቸው ልጆቹ ከሱ የተሻለ ተግባቦት ያውቃሉ ብዬ አስባለሁ። የእውነት እንደው እባክህ ሚዩት አድርግ። አንተ እኮ ሚዩት አድርግ። ምንም አላ ስርዓት በአንተ አፍ አይጠሩም። ስርዓት የተግባቦት ህግ ወቅ ነው የተባልከው። ቢኒያም እባክህ ስርዓት። እኔ በደላላ ላገባው ቢኒያም ይቅርታ በል። ልጆቼ በአንተ አፍ አይጠሩም። ይቅርታ በል። ላውራበት በአንተ አፍ አይጠሩም። ይቅርታ በል። ና ተመለስ። ስርዓት እንዳንተ